ክብረ ቅዱሳን ስንል ምን ማለታችን ነው? ኦርቶዶክሳውያን ቅዱሳንን ለምንድን ነው የምናከብረው? የቤተ ክርስቲያን ጠላት የሆኑ ሁሉ ከጥንት ጀምሮ ቤተ ክርስቲያንን እየተቹ እየዘለፉ መጥተዋል። ስለዚህ ዲያብሎስም ቤተ ክርስቲያንን ጥሩ ስም ሰጥቶ ሊያጥላላት አይችልም። እውነተኛ ትምህርቷን እንዲህ ናት ብሎ መስክሮ ሊጠላት አይችልም። የምትለውን እንደማትል የማትለውን እንደምትል አድርጎ ስም ይሰጣታል ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ታመልካቸዋለች ወይስ ታከብራቸዋለች? አምልኮት ምን እንደሆነ፣ አክብሮት ምን እንደሆነ፣ ክብርን ሳይቀር ምን እንደሆነ ለይታ የምታውቅ ቤተክርስቲያን ነው። ለዛ ነው አሁን ቤተክርስቲያንን ቅዱሳንን የምታከብርበትን መንገድ ጠይቀው ተረድተው አውቀው ሳይሆን ዝም ብለው ቅዱሳንን እንዲህ ታደርጋለች በሚል ብቻ ነው። ቅዱሳንን የሚጠሉትን እነሱን እንደ ትክክለኛ እምነት አድርገው እንዲይዙ፣ ቅዱሳንን የምታከብር ቤተክርስቲያን ደግሞ እንደ ስተተኛ እንድትቆጠር በዓለም ገጽታ ለማሳየት የሚታገል ነው የዲያብሎስ ሴራ። እንግዲህ መጽሐፍ ቅዱስ የእምነቴ መመሪያ ከሆነ መጽሐፍ ቅዱስን መፈጸም የኔ ግዴታ ነው። ቅዱሳን ክብራቸውን በመናገር የምትዋረድ ቤተክርስቲያን እንደሌለች ማወቅ ያስፈልጋል። ቅዱሳን እንዲጸልዩልን እንጠይቃቸዋለን። ቅዱሳን እንዲያማልዱን እንጠይቃቸዋለን። ከወጣው በኋላ አሳስባቸዋለሁ ማለት የሐዋርያው ቅዱስ ጴጥሮስ ትምህርት ነው። ከየት ነው የሚወጣው? ከስጋ ነው። ስጋ ለነፍስ ማህደር ሆኖ ይኖራል። ስለዚህ ሰው ሞተ የሚባለው ነፍሱ ከስጋው ስትለይ ስለሆነ ከስጋዬ ስለይም አረሳም ነው የሚለው። የጠፋውን በግ የሚፈልግ እረኛ እሱ ነው። ስለጠፋው ዓለም ደግሞ መስዋዕት ሆኖ የቀረበ በግም እሱ ነው። በደሙ ዓለምን ያነጻ መስዋዕት እሱ ነው በማለት ይናገራል። ሰው በስጋ እያለ እንኳን ያወቀ እንዴት ከስጋ ሲለይ አያውቅም ይባላል። ስለዚህ የቅዱሳንን ክብር አውርዶ ዝቅ አድርጎ እንደማይገባ መተቸት እንደ ጓደኛ አድርጎ የሚቆጥር ሰው ካለ ይሄ ድፍረት ነው። ቅዱሳን የሚነቅፍ አንድ መናፍቅ ሲያገኙ እሱ የነቀፈው ዝቅ አድርጎ ሊሆን ይችላል። እንደገና ይሄኛው ደግሞ ያልተገባ ክብር ሰጥቶ ደግሞ ሊያዋርድ ይችላል። መጽሐፍ ቅዱስ ተመሳሳይ ስም ለቅዱሳንም ለእግዚአብሔርም ሰጥቶ ሊገኝ ይችላል። ይህ ማለት ግን ለእግዚአብሔር የሰጠንበት አውድና ለቅዱሱ የሰጠንበት አውድ እንደሚለያይ ግን ማወቅ ያስፈልጋል። የሱ የባህሪ ክብሩ በሚገለጽበት መጠን የሚገለጽ የለም። የባህሪ ቅድስናው በሚገለጽበት መጠን የሚገለጽ የለም። ጤና ይስጥልን የዛይ ፖድካስት ተከታታዮቻችን፣ የዛሬው የዛይ ፖድካስት ልዩ መርሃ ግብር በርካታ ብፁዓን አበው ሊቃነ ጳጳሳትን ሊቃውንትና መምህራንን ካገኘንባት ዋግ ኽምራ ይወስደናል። ዛሬም የአባቶቻቸውን አደራ ለመፈጸም ከሚተጉ መምህራን መካከል መምህር መዝገበ ቃል ገብረ ሕይወትን በድጋሚ አግኝተናቸዋል። እኔ ከዚሁ ከአዲስ አበባ ሆኜ እርሳቸውም ጉባኤ ዘርግተው ከሚያስተምሩበት ከዋግ ኽምራ ሰቆጣ ወለህነ ቃ ሕይወት የመጽሐፍት ትርጓሜ ቤታቸው በርቀት ተገናኝተናል። መምህር እንደምን አሉ? እግዚአብሔር ይመስገን። እንደምን አላችሁ? አለን እግዚአብሔር ይመስገን። እንግዲህ የዛሬ የዛይ ፖድካስት ልዩ መርሃ ግብራችን እርሶን ከዋግ ኽምራ እኛን ደግሞ ከአዲስ አበባ አገናኝቶናል። የዚህ መርሃ ግብር የድጋሚ እንግዳ ስለሆኑ በእግዚአብሔር ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ባላችሁበት ሁሉ ሆናችሁ ስላሰባችሁን እግዚአብሔር ያክብርልን። እናመሰግናለን መምህራችን። እንግዲህ ዛሬ ልንነጋገርበት ያሰብነው ክብረ ቅዱሳን ነው። ሆኖም ግን ለረጅም ጊዜ የያዝነው ለየት ያለ ርዕሰ ጉዳይ ነበረን። ብዙ ጊዜ ከእርሶም ስር ካሉት ከነ ወንድም አሸናፊ ጋርም የተነጋገርንበት፣ በተለይም ደግሞ እርሶ ጉባኤ ዘርግተው የሚያስተምሩበት ጉባኤ ቤት እሱን በተመለከተ ማድረግ የሚገባንን ብዙ ጊዜ አውርተናል እና ፕሮግራሙን ለሚከታተሉ ሰዎች ስለ ትምህርት ቤቶ ስለ ጉባኤ ቤቶ የበለጠ እንዲገነዘቡ ለማድረግ ጉባኤ ቤቱ መቼ ተመሰረተ፣ አሁን በጉባኤ ቤቱ ምን አይነት ትምህርቶች እየተሰጡ ነው የሚለውን ቢነግሩን። ጉባኤ ቤታችን እንደሚታወቀው በደግ ምዕመናን ታስቦ እንዲሁም ደግሞ የእግዚአብሔር ፈቃዱ ሆኖ የተመሰረተ ጉባኤ ነው። የህንፃ ግንባታው በ2001 የተገነባ ወይም የተመሰረተ የተጀመረ ነው።
የአእምሮ ግንባታው ደግሞ 2011 ነው የተመሰረተው። ይህ ሲባል ቢያንስ ብዙ ዓመታትን ከፈጀ በኋላ ሲጠናቀቅ ምንም አይነት ዕቃ ባይሞላም እንኳን ሰው የሚቀመጥበት የሚያርፍበት ቤት ውስጥ ከተሰራ ድረስ የትምህርት ገበታውን 2011 ሰኔ 17 ቀን ነው የተጀመረው። ብፁዕነታቸው አቡነ በርናባስ የዋግኽምራ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ራሳቸው በተገኙበት ብሉይ ሐዲስን ተርጉመው ያስጀመሩት ጉባኤ ነው ማለት ነው። የህንፃ ግንባታው ግን 2001 ላይ ነው የተመሰረተው። ቢያንስ እስከ 2015 ድረስ ሲገነባ ቆይቶ በዚያ ከመጀመሪያ ዙር ተመራቂዎች ጋር ተማሪዎች ጋር የተመረቀ ነው ማለት ነው። ይህንንም እንደሚታወቀው በአዲስ አበባ ነዋሪ የሆነ ኢንጂነር ዳንኤል ይባላል። በክርስትና ስሙም ብስራተ ገብርኤል ይባላል። ከደጋግ ጓደኞቹ ጋር በመሆን ብዙ ትጋትና መስዋዕትነት በመክፈል ያሰሩት ነው ማለት ነው። እናንተ አካባቢ ያለው አሰራራችሁ ትንሽ ለየት የሚያደርግ ነገር እንዳለው ከወንድም አሸናፊ ጋርም ከእርሶ ጋርም በተለያየ አጋጣሚ በተገናኘን ጊዜ አውርተናል። አንዱ ምንድነው ሁልጊዜ ቤተክርስቲያንን በልመና ውስጥ ከማስቀመጥ ይልቅ ራሷን በራሷ እንድትችል የማድረግ ዓላማ ያነገበ የልማት እንቅስቃሴ እንዳላችሁ በተለይም ጉባኤ ቤቱን በተጠናከረ መልኩ ትላልቅ ሊቃውንት መምህራንን ለማፍራት እንዲቻል ጠንካራ የሆነ የልማት መንገድ ነው የምትከተሉት እና እሱ ላይ ያላችሁን አካሄድ ትንሽ ቢገልጹልኝ። በዛውም ደግሞ ሰዎች ይህን ፕሮግራም የሚከታተሉ ሰዎች እንዴት አድርገው ሊያግዟችሁ ይችላሉ እነዚህን የልማት ስራዎች? በጣም ጥሩ። እንደ ጉባኤ ቤት እንግዲህ ሌሎች ጉባኤ ቤቶች እንደ ኢትዮጵያ ስናይ ቀደምት አበው የነበሩባቸው መካከል ላይ ተዳክመው እንደገና የሚበረታቱ ጉባኤ ቤቶች ናቸው። እንደ ዋግኽምራ ወለህ ጉባኤ ቤት ግን አዲስ ነው። ከዚህ በፊት ሌሎች አባቶች ኖረውበታል ወይም ደግሞ መጽሐፍ ቤት ነበረበት የሚባል አይደለም። ቢኖርም አቋቋም ቤት እንዲህ ነው የሚታወቀው ብዙና በመጽሐፍ ቤት እንደዋግ አዲስ ነው ማለት ይቻላል። ስለዚህ መሰረቱ እዛ ነው። ሆኖም ግን ስንጀምር የወሰድናቸው ዓላማዎች አሉ፣ የያዝናቸው ዓላማዎች አሉ፣ መርሆች አሉ። እነዛን ተከትለን ለመስራት ያው እንታገላለን። እነዚህ መርሆቻችን ቢያንስ ለአንድ ጉባኤ ቤት በእነዚህ ቢያድግ በጣም የተሻለ ነው ብለን ያሰብናቸው 3 ነገሮች ናቸው መሰረታዊ ቁም ነገሮቹ። እነዚህ ምንድናቸው? ያው አንዱ ዕውቀት የሚል ነው። እንደሚታወቀው ዓለም ላይ የሰው ልጅ አእምሮ ቢኖረው የማይጠግበው ቢያገኝ የማይጠግበው የማይሰለቸው ነገር ቢኖር ዕውቀት ነው። ሰው ማወቅ ይፈልጋል። እንዴት እንደሚያውቅ ግራ ስለሚገባው ካልሆነ በስተቀር አለማወቅ አይፈልግም። ስለዚህ የመጀመሪያ አንዱ ትልቅ ቁም ነገር ወይም መርሃችን ዕውቀት የሚል ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ነው የሚለው መጽሐፍ ቅዱስም ላይ። ዕውቀት ከማጣት የተነሳ ህዝብ የሚጠፋ ከሆነ ዕውቀት ያለው ትውልድ ለመፍጠር የግድ የዕውቀት ግንባታ ላይ መሰራት አለበት ብሎ ጉባኤው ስለሚያምን ዕውቀት ብሎ ይጀምራል። ዕውቀት ከጥንት የሰው ልጆች ተፈጥሮ ጀምሮ ለሰው ልጆች የተሰጠ ሀብት ነው። ሆኖም ግን በኃጢአት ደብዝዞ የሰው አእምሮ ማወቅ አቅቶት ፈጣሪውንና ፍጡሩን ለይቶ ማየት ሁሉ እስኪያቅተው ድረስ የደረሰበት ዘመን የብሉይ ኪዳኑ ዘመን አልፎ እንደገና እኔ ነኝ ፈጣሪያችሁ ብሎ የመጣ ክርስቶስንም በተመሳሳይ መልኩ ወደ ፍጡር በመቀላቀል አምልኮቱን ነፍገው ዕውቀት ከማጣት የተነሳ የጠፉ በርካታዎችንም እናውቃለን። ከዛም በኋላ ደግሞ በክርስቶስ አምልኮ ውስጥ የመጡትንም ዓለምን የማዳን ጥበብ ያላቸውን መምህራን ሊቃውንት በጠቅላላ ክርስቲያኖችን የመግደል አይነት ሴራ ሲሰራባት ነው የመጣው በዓለም ላይ። ስለዚህ ሁሉ ዕውቀት ከማጣት የተነሳ የተደረገ ስለሆነ ኦርቶዶክሳዊት ቤተክርስቲያን ደግሞ አንዱ ምዕመናኖቿን የምትጠብቅበት አገልጋዮቿን ለክብር ለከፍታ የምታበቃበት ትልቁ መሳሪያ ዕውቀት ስለሆነ ዕውቀት የሚል አስቀምጠናል። ሁለተኛው ደግሞ ልማት የሚል ነው። ልማት ማለት ምን ማለት ነው? ዕውቀቱን ለመቅሰም የሚመጣ ደቀ መዝሙር ልማትን መልመድ አለበት፣ ራሱንም በልማት መርዳት አለበት። ቀድሞ በልመና ብቻ ነው የነበረ። እንደሚታወቀው ተማሪ ለምናል ይማራል። የሚሰራበትን ጊዜ ለምኖ ምቹ ነገርም ስለሌለው ለምኖ ምዕመናኑ በስኮላርሺፕ ነበር የሚያስተምሩ። አሁን ግን መጽሐፍ ጉባኤ ቤቶች ልመና ስለማይካሄድባቸው ያው በመደበኛ ወይም ደግሞ ኮፌዳ ይዞ ዙሮ መማር ስለማይችሉ የሚማሩበትን ጊዜ ይማራሉ። እንደገና ደግሞ ያው ቁጭ ማለትም ስንፍና ስለሆነ ለትጋት ለብርታት ለሰውነትም እንቅስቃሴ ከዛ በተረፈ ደግሞ ራሳቸውን መርዳት አስፈላጊ ስለሆነ ሌላውም ለመደገፍ
መነሳሳታችንን አይቶ እንዲደግፍ ለማድረግ ልማት እንላለን ማለት ነው። ልማት ማለት አይምሮ በእውቀት እስከለማ ድረስ መሬትን የማልማት ችግር ስለማይኖርበት ምንም አይነት መሬት ባይኖረውም እንኳን ጉባኤ ቤቱ ከገበሬዎች እርሻ እየተጋዛ ያርሳል። ሽንኩርት እንዲሁ ሽምብራ ወዘተ ብዙ ነገሮችን ያለማል ማለት ነው። ስለዚህ ልማት እንለዋለን። እሱን ደግሞ ጉባኤ ቤቱ ራሱን የሚረዳበት ነው። ሶስተኛው መርሃችን ህይወት የሚል ነው። ህይወት የሚል ነው። እሱ ማለት ሰው አወቀ ካል ዕውቀቱ በተግባር የሚገለጥ መሆን መቻል አለበት። የዕውቀት ፍሬው ከኃጢአት መራቅ ነውርን መሸሸግ ተብሎ ስለተጻፈ ስለዚህ ዕውቀት አለ ከተባለ በህይወት የሚገለጥ መሆን መቻል አለበት። አንድ ሰው እንጀራ መብላቱን ብቻ በማወቁ መኖር አይችልም፣ በመብላቱ ነው። አንድም ሰው ዕውቀት ያለው በመሆኑ ብቻ መኖር አይችልም፣ ዕውቀቱን በመኖሩ ነው። ለምሳሌ ስለ ፍቅር አንድ ሰው ዕውቀት ቢኖረው ፍቅርን በመኖር ካልተረጎመ ፍቅር አለው ማለት አይቻልም። ፍቅርን ማወቅ ሌላ ነው፣ ፍቅርን መኖር ደግሞ ሌላ ስለሆነ ስለዚህ ህይወት የምንለው ደግሞ መኖር የሚል ነው። እንደ ጉባኤ ቤታችን ተምሮ የሚወጣ ማንኛውም ሰው ያውቃል ይኖራል ብለን እናምናለን ማለት ነው። ስለዚህ ህይወት የሚል ነው ሶስተኛው መርሃችን ማለት ነው። ዕውቀት፣ ልማት፣ ህይወት በሚሉ በሶስት መርሆች እንመራለን እና ከነዚህ መካከል አሁን ጥያቄውም ልማት የሚለው ላይ ያላችሁ ስራ ምንድነው? ልማት የሚለው ነገር እንዴት ነው የሚል ስለሆነ ልማት እንግዲህ እንደ አካባቢያችን ብዙ የልማት ቦታ አይደለም፣ ብዙ እንቅስቃሴ የሚደረግበት ቦታ አይደለም፣ ብዙ ነጋዴዎች ሁሉ የሚቸገሩበት አካባቢ እንደመሆኑ መጠን የሰፋና የጠቀመ ነገር መድረስ ባንችል እንኳን ትንሽ እንቅስቃሴ ማድረጋችን ግን ለሌሎች ጉባኤ ቤቶችም አራያ መሆን ሌሎችም ለካ እንደዚህ መሆን ይቻላል የሚለው ነገር እንዲወስዱ ግን ምክንያት እየሆንን እንገኛለን። ስለዚህ እንደ ጉባኤ ቤት ልማት ቢያንስ በብዙ ዘርፍ የሚታይ ነው። አንዱ ያው የሱቅ ሽያጭ ይሆናል። ሌላኛው ደግሞ መሬት ማልማት አትክልት ይሆናል። ሌላኛው ደግሞ እርባታ ነው ማለት ነው። በእነዚህ በሶስቱ ነው እስካሁን ድረስ ሙከራ እያደረግን ያለ ነው። የልማት ስራውን ለመደገፍ የሚፈልግ ሰው ትልቁን ሐሳብ አሰበ። አንዳንዱ ሰው መርዳት ነው የሚፈልግ። ልማቱን መደገፍና መርዳት የተለያዩ ናቸው። መርዳት ማለት ለጊዜው የምትበሉትን ያክል ብሎ ረድቶ ማለፍ ነው። መደገፍ ልማቱን መደገፍ ማለት ግን ለቀጣይ የማይረዳ እርዳታ የማይሻ ጉባኤ ቤት መፍጠር ነው። ስለዚህ እይታችን ይለያያል። አሁን በውጭ ዓለም ያሉ ድርጅቶች መርዳት እንጂ እንድናለማ መደገፍ አይፈልጉም። ለምሳሌ ህዝብን ማለት ነው። ህዝብን መደገፍ ማለትና መርዳት የተለያዩ ናቸው። ህዝብን የሚረዱ ተቋማት ለጊዜው ከረሃብ የታደጉ ሊመስሉ ይችላሉ፣ እንዳያለሙ ግን ያደርጋሉ። ምክንያቱም የምትበሉትን እኛ እንሰጣለን ይሉና በጥቂት ነገር ሰዎችን ያኖራሉ። ሰዎቹ ግን የበለጠ ከእንጀራ ጥያቄ ውጭ እንዲሆኑ ግን አያደርጉ። ሁሌም በእንጀራ ጥያቄ እንዲኖሩ ያደርጋሉ የሚረዱ ሰዎች። ነገር ግን ልማት እንዲኖራቸው የራሳቸው ቢዝነስ እንዲኖራቸው የሚደግፉ ሰዎች ግን ከልመና እያወጡ ይገኛሉ፣ ከእርዳታ እያወጡ ይገኛሉ ማለት ነው። ልክ እንደ ጉባኤ ቤትን በተለይ የበሰሉ ምዕመናን ማሰብ ያለባቸው ጉባኤ ቤትን በየጊዜው እንርዳ ሳይሆን ለጊዜው ባንዴ ደግፈን ለወደፊት የሚረዳ ጉባኤ እንፍጠር ወደሚለው ሐሳብ ማደግ መቻል አለባቸው ምዕመናን ብዬ አስባለሁ። ምክንያቱም አሁን እኛ የአንድ ዓመት ቀለብ ከመረዳት ለብዙ ዓመት ራሱን የቻለ ገቢ ያለው ተቋም ቢኖረን ደስ ይለናል። አንድ ዓመት ማለት በጣም ትንሽ ቀን ስለሆነ ማለት ነው። ራሱን የቻለ ገቢ ያለው ጉባኤ ቤት አለን ማለት ግን ዓለም እስኪያልፍ ድረስ ሌሎችን የሚረዳ እንጂ መረዳት የማይፈልግ ጉባኤ ቤት ይኖረናል ማለት ነው። ስለዚህ ታዲያ ከመጀመሪያ ሐሳቤው ላይ እርግጥ ሰው እንደያቅሙ ሊሆን ይችላል። ለጊዜው የምግብ ያክልች ናት ያለችን ብሎ መርዳቱ ክፉ ላይሆን ይችላል። ነገር ግን በጋራ ማህበራት ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ ይችላሉ፣ በጣም ረጅም ለቤተ ክርስቲያን ለውጥ ዓላማ ያላቸው ሊሆኑ ይችላሉ። እነዚህ ሰዎች ተገናኝተውም ቢሆን ለአንድ ጉባኤ ቤት አንድ ትልቅ ነገር መፍጠራቸው ግን ለሁል ጊዜ የማይለምን ችግሮችን መቋቋም የሚችል የራሱ ገቢ ያለው ጉባኤ ቤት መፍጠር ይችላሉ ማለት ነው። ለምሳሌ እንደኛ ጉባኤ ቤት ምንድነው መደገፍ ወይም ደግሞ ልማቱን ማገዝ ያለብን የሚሉ ሰዎች ቢኖሩ እኛ ዘርፎች አስቀምጠናል። እነዚህ ምንድናቸው? አንደኛውና መሰረታዊው ነገር የራሱ የሆነ ወፍጮ ያለው ጉባኤ ቤት እንዲኖረን እንፈልጋለን። ለምሳሌ የጉባኤ ቤት እህል
ሄዶ ከማንም ጋር እዛ እየተጋፉ ምን እያሉ በዛው ላይ ደግሞ አሁን ብዙ ነው ያስፈጩት፣ አሁን እንደዚህ ነው የሆኑት፣ እንደዚህ እየተባለ ከሰው አይን የሚገባ መሆን መቻል የለበትም። በየጊዜው ወጪ እያወጣንም እንገኛለን። ስለዚህ ያን የሚያቀል ራሱ ጉባኤ ቤቱ በራሱ ወፍጮ ይኖረዋል። ለጊዜው ጉባኤ ቤቱ ይፈጭበታል። ከዛ ደግሞ የምዕመናን በሙሉ እየፈጨ ደግሞ ራሱ የሆነ ገቢ ያስገኝበታል ለማለት ነው። አንድ ፕሮጀክት ይሆናል። ይሄ በዚህ መልክ መደገፍ ይችላሉ። ሌላኛው ደግሞ እርባታን መደገፍ ይቻላል። እርባታ ማለት ምንድነው? የበግ እርባታ፣ የፍየል እርባታ፣ የላም እርባታ፣ የወተት ላሞች እንዲኖሩ እንፈልጋለን። በራሳችን ብሎ ሙከራውም ስላለ ስለዚህ ቀጥታ በዛ ላይ ይሄን ያህል በጎች ገዝቼ ብሰጥ ምን ያህል በዓመቱ ያተርፋል የሚለውን አስቦ የሚረዳ ሰው፣ ይሄን ያህል ፍየል ብገዛ፣ ይሄን ያህል ላም ብገዛ ብሎ የሚያስብ ያስፈልጋል ማለት ነው። በዚህ መርዳት ይቻላል። ሌላኛው ደግሞ ቀጥታ የአትክልት እርሻ፣ ለምሳሌ እርሻ መግዛት አለ። እርሻ የምንገዛው ቢያንስ በበጋ ነው የምንዘራው። ክረምት ገበሬው ይዘራል፣ በበጋ ደግሞ እኛ ከገበሬው ገዝተን እንተክላለን እንዘራለን ማለት ነው። በዛም ደግሞ አንዳንዶች ደግሞ በዛ ያግዛል። ከዚህ ቤትም ያግዛሉ። አንዱን እርሻ አንዱ ገዝቶ በአንድ ዓመት ውስጥ እንድናተርፍ ያደርጋል። ለምሳሌ አሁን ለእርሻው ግዥ ክፍያ፣ ለአትክልቱ ክፍያ፣ ለሁሉ ክፍያ ጉባኤ ቤቱ ስለማይችል እርሻ መግዛት ይቻላል። በዛ መልክ ማገዝ ይችላል። ሌላኛው ደግሞ የተደራጀ ፕሮጀክት እስከ ፋብሪካ ድረስ መታሰብ መቻል አለበት ብለን ነው የምናስበው እኛ ጉባኤ ቤት። ገቢ ማስገኛ ህንፃ እንዲኖረው ጭምር ነው ፕሮጀክት ተሰርቶ አሁን የሚያግዝም በማጣት ቦታን በማፈላለግ ላይ ያለ ጉዳይ አለ ማለት ነው። እንደዚህ አይነቶቹ ላይ ሁሉ የሚሳተፉ ሌላው በመጻሕፍት ላይብረሪ መጻሕፍት ማገዝ ይኖራል እና በርካታ ጊዜያዊ የሆኑ እገዛዎች ግን ቅድም እንዳለው የምግብ እገዛ ነው ሊሆን የሚችለው። እሱን ያው በጥቅል ለመቅረፍ ግን ልማት ላይ የበለጠ ድጋፍ የሚያደርግ ሰው ትልቁን ቦታ ይዞ እናገኛለን ማለት ነው እና በዚህ ሁሉ ማገዝና መደገፍ ይቻላል። ሰው ብሎ የሰራት ወንጌል ሕግ እንዲህ ብላ ታዛለች። ለዘሄደከ ንዋየከ ኢትክልኦ መጎናጸፊያህን ቢወስድብህ ቀሚስህን ደርብለት። ወለኩሉ ዘሰአለከ ሀቦ ለለመነህ ሁሉ ስጥ ብላ ታዛለች። ከዚህ የበለጠ ግን አሁን ደግሞ ምን ሆናለ? የኛን የጎሰቆለ ባህሪ ተዋሃደልን አለ። የመጀመሪያ የሱን መልክ አራያ ሰጠን። ይሄ አንድ ክብር ነበረ። ያን ስናጣ ግን ወዳግመ ነሳ አራያነ እስርተ፣ ዳግመኛ ግን የኛን የተዋረደች ባህሪ ሳይንቅ ተዋሃደ። ስለዚህ ከፊተኛው ይሄኛው ይደነቃል ነው እያለ ነው። የፊተኛው ከሱ ክብር ነው የሰጠን፣ አሁን ግን የኛን ውርደት ነው የወሰደው። ስለዚህ ተዋረደ ባህሪን መዋሃዱ ይደንቃል። ጥንቱን ዝም ብሎ ክብር ሰጥቶ ከመፍጠር በኋላ ከተዋረድን በኋላ የኛን ውርደት በስጋ በኩል ተቀብሎ የተዋረደውን ስጋችን ተዋህዶ ያደረገው መንገድ ወአስተዋህዶ ተመለኮቱ ምስለ ስጋነ ነው የሚለው። በጣም የሚጨንቀው ይሄ ነው፣ የሚደንቀው ይሄ ነው፣ የሚከብደው ይሄ ነው። ጥንቱን ሰውን አክብሮ መፍጠሩ ላይ ደንቅ ይችላል። በቃ ፈጠረ ነው። ይሄኛው ግን መለኮቱን ከስጋችን ጋራ ማዋሃዱ ይላል። በሀበዘቦቱ ልብ ነው የሚለው። ልብ ባለው ወይም ዕውቀት ባለ ሰው ዘንድ የሚደነቀው ይሄ ነው የሚለው። ይሄን ነው እንግዲህ ሰፋ አድርጎ ሐሳቡን እየገለጸ ያለው። በቀሌምንጦስ መጽሐፍ ላይ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ወአዩ ብሎ ገልጿል። አባቴ ፀሐይ ነው፣ እኔ ብርሃን ነኝ፣ መንፈስ ቅዱስ ደግሞ ሙቀት ነው ብሎ ነው የገለጸው ራሱ ወልድ። ይሄን ይዘው ከዛ በኋላ ሊቃውንት በሙሉ ብርሃን ዘእምብርሃን
ነግ ዘነግ እያሉ ምሳሌያዊ ገለጻውን እንዲያው ትንሽ ወደዛ ማንደድያ ሊሆንም ይችላል። አረዳዱ በጣም ከፍ ያለ ስለሆነ ስውር ልደት ስለሆነ ረቂቅ ልደት መለኮታዊ ልደት ስለሆነ ለዛ በሚታወቁ ፍጡራን በምሳሌ መልክ ይገልጻሉ ማለት ነው። ለምሳሌ ምንድነው የተፈለገው ከተባለ አብ ወላዲ ነው እንላለን፣ ወልድ ተወላዲ ነው እንላለን። ስለዚህ ተወላዲ ወልድ ከወላዲው አብ አያንስም፣ ወላጁም አይበልጠውም እንላለን። ወሶባኮ እግዚአብሔር ሰብሐት ያተረፈለነ ዘራ ከመሰሉም ኮነ ወከመ ገሞራ ተመሰልነ ያለውን አዲስ ኪዳን ወይ ለቤታችን ሰጥቶ ሲተረጉም ዘርን ቢያተርፍልን ኑሮ እንደ ሶዶምና እንደ ገሞራ በሆነ ነበር ሲል የተረፈ ነገር የተባለ የሆነ ነገር ሄዶ የሆነ ነገር የቀረ አሊያም ደግሞ የሆነ ነገር ጠፍቶ የሆነ ነገር የተረፈ እንደሆነ ያመለክታልና እመቤታችንን ቅድስት ድንግል ማርያምን የቀረሽልን የተረፍሽልን ብሎ ሲናገር ከምንስ የቀረች ናት? እሷ ከምንስ የተረፈች ናት? እሷ ስለኛ እንደ ዘር ማስቀጠል የሆነች ናት። እሷ ባትገኝ የኛ ዘር አይቀጥልም ነበር፣ ይጠፋ ነበርን? ለፈለለ ዘርአ የሚለው ሲተረጎም እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ባያተርፍልን ነው የሚያለና እንደውም እመቤታችን ባትኖር እኛ እንኖርም ነበር ማለት ነው። ምን ማለት ነው? ኑሮ ባያዘጋጅልን ኑሮ ማለት ነው። ቅዱስ ያሬድ መንፈስ ቅዱስ አቀባም ከርሰእማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። አንጽሖ ሥጋሃ ቀዲሶ ኪያሃ ሀደረ ላዕሌሃ እሷን አንጽቶ ቀድሶ እናቷ አደረጋት። ከሷም ሥጋ ነሳ ነፍስ ነሳ ብሎ እንደገለጸልን አተረፈልን ማለት ነው። ዓለም በሙሉ በጥንተ አብሶ ተይዞ በነበረበት በድሎ በነበረበት በዛ ሰዓት እመቤታችንን ጽሬት ንጽሕት አድርጎ የእግዚአብሔር እናት ለመሆን የተገባች ስላደረገልን እመቤታችንን ባታተርፍልን ኑሮ አለ። ስለዚህ አሁን ሙት አስነሳ፣ ዕውር አበራ፣ ዲዳዎችን እንዲናገሩ አደረገ፣ አንካሳን ሽባዎችን እንዲሮጡ አደረገ ብለን ስንናገር ደሙን አፈሰሰ፣ ሥጋውን ቆረሰ ብለን ሁሉ ስንናገር ከእመቤታችን የነሳው ሥጋ ነው። ያ ሥጋ ደግሞ ከጥንተ አብሶ የነጻ የተጠበቀ በመንፈስ ቅዱስ ዕቅበት ውስጥ የነበረ የተጠበቀ ሥጋ ስለነበረ ታዲያ ምን አለን? እመቤታችን ባታተርፍልን ኑሮ እመቤታችን እናት አድርገህ ባትመርጥልን ኑሮ እመቤታችን ደግሞ በዓለም ካሉ ፍጥረታት የሰው ልጆች በሙሉ እናት አድርገህ ባትመርጥልን ኑሮ ከሷ ሥጋን ደምን ለመንሳት የተገባች አድርገህ ባትመርጥልን ኑሮ እንደ ሰዶም በሆን እንደ ገሞራን በመሰልን ማለት 5500 ዘመን እንደነበሩ ሰዎች ሁሉ እንዲሁ ጠፍተን እንቀር ነበር። በሥጋ ወደ መቃብር በነፍስ ርደተ ገሃነም እንዲሁ ወርደን እንቀር ነበር የሚል ትርጉም ያለው እንዘ ያነጽኦ አስዋከረ ሲአን እንዘ ያነጽኦ አስዋከረ ሲአን ቃለ ሕይወት ዘለዓለም ይዘሩ ቃለ ሕይወት ዘለዓለም ይዘሩ ቃለ ሕይወት ዘለዓለም ይዘሩ ቃለ ሕይወት ዘለዓለም ይዘሩ። ተከታትለን ተመልሰናል። ክቡራን ተመልካቾቻችን እንግዲህ እንደተመለከታችሁት የወለህነቃ ሕይወት የመጽሐፍ ትርጓሜ ትምህርት ቤት ይህን ይመስላል። ሁላችሁም የበኩላችሁን አስተዋጽኦ ማድረግ እንድትችሉ ከግርጌ ስር ላይ በተቀመጠው የስልክ ቁጥር ላይ በመነጋገር በመወያየት ድጋፉን ማድረግ የምትችሉ መሆኑን ከወዲሁ ለመጠቆም እንወዳለን። አሁን ወደ ርዕሰ ጉዳያችን እንገባለን። ለዛሬ ርዕሰ ጉዳይ ያደረግነው ክብረ ቅዱሳንን በተመለከተ ነው። እንግዲህ መምህራችን ከዚህ ቀደም በነገረ ድህነት የዛይ ፖድካስት እንግዳ በመሆን ጣፋጭ የሆነውን የእግዚአብሔር ቃል አስተምረውናል። ለዛሬ ደግሞ እዚህ በክብረ ቅዱሳን ላይ በጣም ውሳኝ የሆኑ በሰዎች ዘንድ ጥያቄ የሚፈጥሩ 4 የሚሆኑ ጥያቄዎችን ይዘን ከእሳቸው ጋር ቆይታ እናደርጋለን። የመጀመሪያው ጥያቄ መምህራችን ክብረ ቅዱሳን ስንል ምን ማለታችን ነው? ኦርቶዶክሳውያን ቅዱሳንን ለምንድን ነው የምናከብረው? ክብረ ቅዱሳን ማለት
እንደ ኦርቶዶክሳዊት ቤተክርስቲያን አስተምህሮ ጥንቱን የሰው ልጅ የተፈጠረበትን ዓላማ ነው እንገልጻው። ጥንቱን ለክብር ነው ሰው የተፈጠረው። እግዚአብሔር በባህሪው ክቡር ነው። የባህሪው ክብር ብቻው እንግዲህ በብቸኝነት ወይም ደግሞ ብቻውን የሚኖር እንደመሆኑ መጠን ክብሩ በባህሪው እንደቀረ አውቆ ዓለምን ፈጠረ። ለክብሩ ወራሽነት መላእክትን ቅዱሳንን ፈጠረ ስለሚል የመጀመሪያው የእግዚአብሔር ሰውን የመፍጠር መላእክትን የመፍጠር ዓላማው ለክብር ነው። ስለዚህ ክብረ ቅዱሳን ማለት የእግዚአብሔርን ሰውና መላእክትን የመፍጠር ዓላማውን ማሳካት ማለት ነው። ክብረ ቅዱሳን ማለት እሱ ነው። ብዙ ጊዜ ሰዎች የቅዱሳን ክብርን በተመለከተ እንዲሁ እንደ ቀላል ነገር ሲያዩት ይታያል። ነገር ግን እግዚአብሔር ጥንቱን ሰውና መላእክትን የፈጠራቸው ለክብር ነው ተብሎ በመጽሐፍ ተቀምጧል። እና ይህ ማለት ጥንቱን የመላእክትና የሰዎች መፈጠር ለክብር ስለሆነ ከሰው ልጅ ውድቀት በኋላ የሰው ልጆች ወደ ክብር የመመለስ ጉዳይ ጥያቄ ውስጥ ነበር። ስለዚህ ወደ ክብር የመመለስ ጉዳይ በጣም ጥያቄ ውስጥ ስለሆነ እንደ ግላቸው እንኳን ንጽህና ክብር ቢኖራቸው እንደተፈጠሩበት ዓላማ ለሰው ባህሪ የሚመጥነው ክብር ግን በሰው ባህሪ በኩል አልዘለቀም። ስለዚህ ስላልዘለቀ ራሱ ያን ክብር መመለስ እና ለሰው ልጅ እንደገና ማጎናጸፍ ስለነበረበት የሰው ልጆች የባህሪ ክብሩን በጸጋ ይወርሱት ዘንድ ስጋ የሌለው እሱ ስጋን ወደ መዋሃድ መጣ፣ ወደ ቀደመ ክብራቸው ለመመለስ። ለዚህ ነው ፈቀደ እግዚ ያግዕዝ ለአዳም ብዙነ ወትኩዘ ልብ ወያግቦ ሀበ ዘትካት መንበሩ ብሎ ቅዱስ ኤፍሬም የተናገረው። ጌታ አዝኖ ተክዞ ይኖር የነበረ አዳምን ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ወደደ ይላል። ወደደ ጥንቱንም ሲፈጥረው ለክብር ነበረ። ከክብር ከወደቀ በኋላ ደግሞ እንደገና ወደ ክብር ለመመለስ እግዚአብሔር የባህሪ ክቡር የሆነው የተዋረደውን ስጋ በመዋሃድ ውርደትን ገንዘብ አደረገ። የቃል የሰው ልጅን ውድቀት መመለሻ መንገዱ በተዋረደ ስጋ በኩል ሆነ ማለት ነው። ስለዚህ ይሄ ነው ወደ ቀደመ ክብሩ ለመመለስ እስከመጣ ድረስ የሰው ልጆች ደግሞ ወደ ቀደመ ክብራቸው የሚመለሱበትን ጸጋ ከእግዚአብሔር አግኝተው እሱ የኖረበትን ኑሮ ያንን በተግባር ኑረው እሱን መስለው በዛ ክብር በዛ ጸጋ እንዲኖሩ ነበር ፈቃዱ ይሆን። ስለዚህ ከዛ በኋላ በዛ እሱ ባስቀመጠላቸው መስመር የተጓዙት ቅዱሳን ይባላሉ። ለተፈጠሩበት ዓላማም ኑረዋል ይባላል። ይሄ ክብራቸው ነው። ስለዚህ የቅዱሳን ክብር ማለት እግዚአብሔር መላእክትና ሰውን የፈጠረበት ዓላማ ነው ማለት ነው። ያን ዓላማ ያሳኩ ሰዎች ቅዱሳን ይባላሉ። እነሱ ከእግዚአብሔር ዘንድ ባገኙት ክብር ሲኖሩ ደግሞ ሰዎች ያንን ክብር እየመሰከሩ በመጡ ቁጥር ክብረ ቅዱሳን ይባላል። ያ ክብር ሲመሰከር ይኖራል ማለት ነው። ክብረ ቅዱሳን ማለት ይሄ ነው። መልካም። አንድ የተዛባ አስተሳሰብ አለ። በእርግጥ ያው ሰዎች ብዙ ጊዜ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን በራሳቸው ቅኝት አይተዋት ለመናገር ይሞክራሉ። ቅዱሳንን ታመልካቸዋለች በሚል የሚናገሩ ሰዎች አሉና በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ታመልካቸዋለች ወይስ ታከብራቸዋለች? ማክበር ሲባል እኛ የምንሰጣቸው ክብር እንዴት ያለ ክብር ነው? ኦርቶዶክሳዊት ቤተክርስቲያን ቅዱሳንን ታመልካለች የሚል ዘለፋ በኢአማንያን በኩል የሚነዛ እነሱ በተረጎሙት የሚሉት ነው። በተለይ አንድ ምን አይነት ችግር አለ መሰላችሁ? በመናፍቃንና በኦርቶዶክሳዊት ቤተክርስቲያን መካከል ለዘመናት የዘለቀ ጠብ አለ፣ መለያየት አለ። ይኸው መለያየት በመናፍቃን በኩል አእምሯቸውን የሚመራ ዲያብሎስ ስለሆነ በቤተክርስቲያን በኩል ደግሞ አእምሮዋን የሚመራ ክርስቶስ ስለሆነ በሴቲቱና በዘሯ መካከል እንግዲህ በሱ በእባቡ መካከል ጠላትነት ተደርጓል። ስለዚህ ሴቲቱ የተባለች እመቤታችንና ዘሯ የተባለው ክርስቶስ ነው፣ እባብ የተባለው ዲያብሎስ ነው። ስለዚህ በዲያብሎስና በእመቤታችን በክርስቶስ መካከል ጠብ አለ ወይ መለያየት አለ። አንድም ቀን ሊገናኙ አይችሉም። ስለዚህ ዲያብሎስ የራሱ የሆነ ዓለም፣ የራሱ የሆነ አስተሳሰብ፣ የራሱ የሆነ ምልከታ፣ የራሱ የሆነ
ኑሮ የራሱ የሆነ የደፈረሰ ጉዞ አለው። ቤተክርስቲያን ደግሞ በክርስቶስ በኩል የመጣ እውነተኛ የሆነ ለዘላለም ሰዎች ሁሉ ከብረው የሚኖሩበት መንገድ የዘላለም ድህነት የሚያወርስ መንገድ አለ። በዚህ መካከል መለያየት እስካለ ድረስ የቤተክርስቲያን ጠላት የሆኑ ሁሉ ከጥንት ጀምሮ ቤተክርስቲያንን እየተቹ እየዘለፉ መጥተዋል። ሲዘልፉና ሲተቹ ደግሞ እሷ በሆነችው ሳይሆን ባልሆነችው ነው። አንድ ምቀኛ ወይም ቀናተኛ ሰው በአንድ ሰው ላይ ሲነሳ ያ ሰው የሆነውን አያወራም። ያ ሰው የሆነውንማ ቢያወራ ያ ሰው ትክክለኛ ሰው ሊሆን ይችላል ማለት ነው። ስለዚህ ይህን ትክክሉን መናገር አይችልም ምቀኛ ወይም ቀናተኛ። ዲያብሎስ ደግሞ ከጥንት ጀምሮ ቀናተኛ ስለሆነ ቤተክርስቲያንን እንዳንድ ጠላቱ አድርገን ስናይ ስለ ቤተክርስቲያን የሚናገረው ነገር እውነት ሆኖ ሊኖር አይችልም፣ እውነት ሊሆን አይችልም። ስለዚህ ነው አንድ ቀናተኛ ሰው ሲነሳ ወይም በጎረቤቱ ላይ ሲቀና በወንድሙ ላይ ሲቀና የቅንዓት ስም ያወጣለታል ማለት ነው። የቅንዓት ስም ምን የሚል ሊሆን ይችላል? የሚመጸውት ከሆነ ሌባ ነው የሚባል ሌባ ነው ብሎ ነው ስም ይሰጥ። መቼም የሚጠላውን ሰው ጥሩ ስም ሰጥቶ ሊጠላው አይችልም። በጎ ስም ሰጥቶ ሊጠላው አይችልም፣ ሊያጥላላም አይችልም። ስለዚህ ዲያብሎስም ቤተክርስቲያንን ጥሩ ስም ሰጥቶ ሊያጥላላት አይችልም። እውነተኛ ትምህርቷን እንዲህ ናት ብሎ መስክሮ ሊጠላት አይችልም፣ ስም ሊያጠፋም አይችልም። አንዳንዶቻችን ቤተክርስቲያንን ዲያብሎስ ጥሩ ስም ሰጥቶ እንዲጠላት የሚፈልግ ከሆነ ስህተት ውስጥ ነን ማለት ነው። ጥሩ ስምማ ከሰጠ ሰዎች እንዴት አድርገው ይጠሏታል? ትክክለኛ አስተምሯንማ ቢናገር ማን ከሷ ይወጣል? ስለዚህ የምትለውን እንደማትል የማትለውን እንደምትል አድርጎ ስም ይሰጣታል ማለት ነው። በመናፍቃን አይምሮ ውስጥ የሚሰራ እሱ ስለሆነ በዛ መልክ ነው። ለዚህ ነው አርዮስ ሰረገላሁ ለዲያብሎስ አባ ጊዮርጊስ ዘጋስጫ የተባለ አባት ኢትዮጵያዊ ሊቅ አርዮስን የዲያብሎስ ሰረገላ ብሎ ይጠራዋል። ዲያብሎስን ሹፌር፣ አርዮስን ደግሞ እንደ መኪና አድርጎ ይቆጥረዋል ማለት ነው። ስለዚህ መኪናን የሚነዳው ሰው ነው፣ ሹፌር ነው። መናፍቃንንም የሚነዳቸው የሚያራምዳቸው የሚያንቀሳቅሳቸው በውስጣቸው ያለው ጠላት ስለሆነ ቤተክርስቲያንን በጥሩ ስም ሊያነሳት እንደማይችል ግልጽ ሊሆን ይገባል። ከዚህ ተነስተው ለምሳሌ መናፍቃን ቤተክርስቲያንን ምን ብሎ ይተቻሉ? አንደኛ አሁን ባነሳነው ላይ ብንመለከት ቅዱሳንን ታመልካለች ብሎ ይተቻሉ ማለት ነው። እንዲህ የሚል ከየትኛው መጽሐፍ ሊያገኙ አይችሉም። የቤተክርስቲያን ያስተምህሮ የዶግማ ትምህርቷ ነው ብሎ ራሱ ሊያስቀምጡ አይችሉም። አንድ መናፍቅ ምን አለ ይሄን ቢያነሳ ይሄን ቢያሳይ አይችልም። ምክንያቱም ትምህርቷ አይደለም። አምልኮት ምን እንደሆነ አክብሮት ምን እንደሆነ ክብርን ሳይቀር ምን እንደሆነ ለይታ የምታውቅ ቤተክርስቲያን ነው። የቤተክርስቲያኗ አስተምህሮ ቅዱሳንን እናመልካለን የሚል አይደለም፣ እናከብራለን ነው። እናከብራለን የምትለው ደግሞ ራሷ ከሆነው ሙሽራዋ ከሆነው ከክርስቶስ ተነስታ ነው እንጂ ራሷ የፈጠረችው ዝም ብዬ ላክብር ብላ አይደለም በጭራሽ። ስለዚህ ቤተክርስቲያን ቅዱሳንን ታመልካለች የሚለው ዘለፋና ትችት እውነተኛ ሳይሆን ከምቀኛ ከጠላት የተነሳ የተፈጠረ ሴራ ነው ማለት ነው። ለዛ ነው አሁን ቤተክርስቲያንን ቅዱሳንን የምታከብርበትን መንገድ ጠይቀው ተረድተው አውቀው ሳይሆን ዝም ብለው ቅዱሳንን እንዲህ ታደርጋለች በሚል ብቻ ነው። ቅዱሳንን የሚጠሉትን እነሱን እንደ ትክክለኛ እምነት አድርገው እንዲይዙ፣ ቅዱሳንን የምታከብር ቤተክርስቲያንን ደግሞ እንደ ስህተተኛ እንድትቆጠር በዓለም ገጽታ ለማሳየት የሚታገል ነው የዲያብሎስ ሴራ እና ከዛ አንፃር ቤተክርስቲያን ቅዱሳንን ታመልካለች የሚል ታርጋ ለጠፉ እንጂ ቤተክርስቲያን ቅዱሳንን ታከብራለች። ቅዱሳን ዋጋ የከፈሉ ናቸው። ይሄም ደግሞ ዝም ብላ ተነስታ የሰጣችሁ ሳይሆን መጽሐፍ ቅዱስ የሚለው ነው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል። መዝሙር 15 ላይ አንድ ቃል አለ። እግዚኦ መኑ ያሃድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። በመዝሙር 15 ቁጥር 1 ላይ አቤቱ በድንኳን ማን ያድራል? በመመስገኛ ቦታስ ማን ይኖራል? ብሎ መዝሙረኛው ዳዊት ይጠይቃል። መንፈስ ቅዱስ ሲመልስ ደግሞ በቅዳሴ አትኖቴዎስም ተሰጥኦ መንፈስ ቅዱስ ተብሎ ተቀምጧል። መንፈስ ቅዱስ ደግሞ መለሰ ይላል። ማን ነው በድንኳን የሚኖረው? ማን ነው በመመስገኛ ቦታ የሚኖረው የሚል ነው ጥያቄው የነብዩ። ይህ ማለት በድንኳን የሚኖረው ማለት አንደኛ በቤተ ክርስቲያን መኖር የሚችል ማን ነው? ሁለተኛ በመንግስተ ሰማይ ለዘላለም በክብር መኖር የሚችል ማን ነው የሚል ጥያቄን ያቀረበው።
ለዚህ ምላሽ መንፈስ ቅዱስ እንዲህ በማለት ይመልሳል። ዘንጹህ ልቡ ወንጹህ እደዊሁ እጁ ንጹህ የሆነ እጁ ከመግደል ንጹህ የሆነ ልቡ ከበቀል ንጹህ የሆነ ዘያሐውር በንጹህ ወይገብር ጽድቃ በንጹህ ስራ የሚኖር የሚሄድ ጽድቅን እውነትን የሚያደርግ እሱ በመንግስቴ ይኖራል ወይም በመመስገኛዬ ቦታ ይኖራል። እንዲህ ያለ ይዘረዝርና በጣም የሚገርም አንድ ቃል በመካከል ላይ ምን ያስቀምጣል? ዘያከብሮሙ ለፈራህያነ እግዚአብሔር እግዚአብሔርን ፈርተው አምልከው ያለፉትን ሰዎች የሚያከብር እሱ በመንግስቴ ይኖራል ይላል። ይሄ መጽሐፍ ቅዱሳዊ አቀማመጥ ነው። መዝሙረኛው ዳዊት በዚህ መልክ ምን ብሎ ይናገራል? እግዚአብሔርን የሚፈሩትን የሚያከብራቸው ሰው እሱ በመመስገኛዬ ቦታ ይኖራል ብሎ መንፈስ ቅዱስ የተናገረውን መልስ ይሰጣል ማለት ነው። ስለዚህ እግዚአብሔርን የፈርተው ያመለኩ እስከ ሰማዕትነት የደረሱ በቅድስና ያለፉ በእውነት መንገድ የተጓዙ ቅዱሳንን ማክበር የመጽሐፍ ቅዱስ ትምህርት እንጂ የግለሰቦች የአእምሮ ውጤት አይደለም ማለት ነው። ታዲያ እዚህ ጋር መንፈስ ቅዱስ ለምን መለሰ? እግዚአብሔርን የሚፈሩትን የሚያከብራቸው በመንግስተ ሰማይ ይኖራል ካለ እኔ ደግሞ ምኞቴ የማመን ውጤቴ መንግስተ ሰማያትን መውረስ ከሆነ አንዱ መንግስተ ሰማያት መግቢያ መንገዱ ቅዱሳንን ማክበር ነው ማለት ነው። ምን እመኛለሁ? ገበሬ ይዘራል፣ የሚፈልገው ምርት ነው። እኔም አምናለሁ ካልኩ የምፈልገው መዳን ነው። የምድነው ቅዱሳንን በማክበር እንደሆነ ደግሞ መጽሐፍ ቅዱስ ነገረኝ። ቅዱሳንን ማክበር የመንግስተ ሰማይ መግቢያ ካርድ ሆኖ ተገኘ። አሁን ይሄ በብሉይ ኪዳን በመዝሙረኛው በነብዩ ቃል የተቀመጠ ነው። ዘያከብሮሙ ለፈራህያነ እግዚአብሔር ነው። እንዲህ እያለ ብዙ ስነ ምግባሮችን ከዘረዘረ በኋላ መጨረሻ ላይ ምን ብሎ ይዘጋል? ዘይገብር ከመዝ እይታወክ ለዓለም። በቃ እንዲህ የሚያደርግ ሰው ከተገኘ ለዘላለም ሁከተ ነፍስ የለበትም ይላል። ሁከተ ነፍስ በገሃነም አለ። ስለዚህ በገሃነም አይጣልም እያለኝ ነው ያለው። መጽሐፍ ቅዱስ የእምነቴ መመሪያ ከሆነ መጽሐፍ ቅዱስን መፈጸም የኔ ግዴታ ነው ማለት ነው። ስለዚህ አንድን ጻድቅ ለማክበር በራሴ ፈልስፌ ያወጣሁት አይደለም ማለት ነው። እንዲሁም ደግሞ ቅዱሳን ክብር ይገባቸዋል ብላ ስትጮህ ቤተክርስቲያን እንዲሁ ከተራ ዓለማውያን ሰዎች የተገኘ ፍልስፍና አይደለም። በራሱ መንፈስ ቅዱስ ምላሽ ነው የተሰጠ ነው ማለት ነው። ሌላው ራሱ ነብዩ መዝሙረኛው ዳዊት አሁንም ከመዝሙር ክፍሉ ሳንወጣ በመዝሙር 138 ላይ እንዲህ በማለት ያስቀምጣል። በጣም የሚገርም ወበሐቤሰ ፈድፋደ ክቡራን አይርክቲከ እግዚኦ አቤቱ ቅዱሳን በእኔ ዘንድ እጅግ የከበሩ ናቸው። አይርክቲከ ብሎ ነው የሚጠራው። ዲያውን ቅዱሳን ምን ብሎ ጠራ? ወዳጆችህ በእኔ ዘንድ ፈጽመው እጅግ የከበሩ ናቸው። ይሄን የሚለው ማን ነው? ነብዩ ዳዊት ነው። ነብዩ ዳዊት ተሳስቷል ከሆነ እንግዲህ ስህተቱን መንፈስ ቅዱስ ነው የሚያውቀው፣ እኛ አይደለም። ነብይ አልተሳሳተም። ወዳጆችህ በእኔ ዘንድ የከበሩ ናቸው ያለው ነብዩ ዳዊት ነው። እኔ በእኔ ዘንድ የከበሩ ናቸው ብል ታዲያ ምን ያንሳል? ምን ይጎልብኛል ታዲያ? በነብዩ ዳዊት ዘንድ የእግዚአብሔር ወዳጆች የከበሩ ከሆኑ በእኔ ዘንድ ቢከብሩ ታዲያ ምንድነው ጥፋቴ? ኦርቶዶክሳዊ ነው መመለስ ያለበት። አየህ፣ ቤተክርስቲያን ቅዱሳንን ለምን ታከብራለች ብሎ የሚሞግት ጠላት ሲመጣ በነቢያት ዘንድም እኮ የከበሩ ናቸው ብሎ መመለስ ያስፈልጋል። በሐዋርያት ዘንድም የከበሩ ናቸው ብሎ መመለስ ያስፈልጋል። በቀደሙ ሊቃውንት አባቶቻችን ዘንድም እኮ ቅዱሳን የከበሩ ናቸው። አይደለም በቅዱሳኑ ዘንድ ቅዱሳን መክበር ይቅርና በቅዱሰ ባህሪ በእግዚአብሔር ዘንድ እኮ የከበሩ ናቸው። አየህ፣ እግዚአብሔር ያከበራቸውን ማንም ሊያዋርድ እንደማይችል ደግሞ ተነገረ በመጽሐፍ ቅዱስ። ስለዚህ መዝሙረኛው ዳዊት ምን ብሎ ይናገራል? በእኔ ዘንድ የከበሩ ናቸው ወዳጆች አለ። ወዳጆች ማለት እኮ ቅዱሳን ማለት ነው፣ ሌላ እኮ አይደለም። በንጽህና የኖሩ ማለት እኮ ነው። እግዚአብሔር ለክብሩ የፈጠራቸው ሲሆኑ ለዛ ክብር መኖር የቻሉ ቅዱሳን ወዳጆች ይባላሉ። ወዳጆች በእኔ ዘንድ የከበሩ ናቸው ይልና መዝሙረኛው ዳዊት ይቀጥላል። እሁየልቆሙ እምሆፃ ይበዙ እቆጥራቸዋለሁ ይልና ካሸዋ ይበዛሉ ብሎ ይናገራል። ካሸዋ ይበዛሉ። አሁን እስኪ በኦርቶዶክሳዊት ቤተክርስቲያን ውስጥ ያሉ ቅዱሳንን ምዕመናን የሚያውቋቸው ጽላት ተቀርጾላቸው ስዕል ተስሎላቸው ቤተክርስቲያን ተሰርቶላቸው መታሰቢያ የሚደረግላቸው ቅዱሳን አሁን አሸዋ ያህላሉ? ብዙም አይታወቁ እኮ ናቸው ያሉ። አየህ፣ ወበሐቤሰ ፈድፋደ ክቡራን አይርክቲከ እግዚኦ በእኔ ዘንድ የከበሩ ናቸው።
ከቀደሙት ይልቅ አሁን ያሉት ይበዛሉ እያለ ደግሞ እንደገና እንደሚበዙ ይናገራል። እንዲህ ብሎ ደግሞ ከአሸዋ ይበዛሉ ይላል። ወፈድፋደ ጸኑ እምቀደምቶሙ ነው የሚለው። እንዲያው እሱ ባለበት ዘመን ሆኖ ወፈድፋደ ጸኑ እምቀደምቶሙ ብሎ ከኔ በፊት ከነበሩ ቅዱሳን ይልቅ እንደገና ከኔ በኋላ የሚነሱ ቅዱሳን ይበዛሉ በማለት ይናገራል። ነብይ ነዋ። የሐዲስ ኪዳን ቅዱሳን ታይተውለታል። በብሉይ ኪዳን ከነበሩ ቅዱሳን ይልቅ እንደገና በሐዲስ ኪዳን የሚነሱ ቅዱሳን ምን አይነት ክብር እንዳላቸው እግዚአብሔር አምላክ ሰው ከመሆኑ በፊት የተነሱ ቅዱሳን አሉ። ሰው ከመሆኑ በኋላ የተነሱ ቅዱሳን አሉ። ሰው ከመሆኑ በፊት ከተነሱ ቅዱሳን ይልቅ ሰው ከሆነ በኋላ የተነሱ ቅዱሳን የበለጠ የጸኑ የከበሩ ናቸው ማለት ይናገራል። ይሄ የነብዩ ቃል። ስለዚህ የኔ እምነት የቅዱስ ዳዊት እምነት ነው። እሱ እግዚአብሔርን ያመልካል ነው። ስለዚህ ነብዩ ዳዊት ለቅዱሳን ያህል ክብር ሰጥቶ ከተናገረ እኛ ስለ ቅዱሳን ክብር ብናስተምር ነው ምንድነው? መጽሐፍ ቅዱስ ነው የመጀመሪያ ቅዱሳን እንድናከብር የሚመሰክር ነው። ይሄ በብሉይ ኪዳን ክፍል በሰፊው ለምሳሌ የሙሴ ኦሪት ስለ አብርሃም ክብር በሰፊ ይናገራል። እግዚአብሔር ብሎ ከሚጠራው ስም በላይ አብርሃም ብሎ የጠራበት ክፍል ይበዛል። በሚገርም አሁን እዚህ ላይ እግዚአብሔርን በልጧል ማለት ግን አይደለም አብርሃም። ለምን? የእግዚአብሔር ክብሩ ያው የባህሪ ክብሩ ነው። ከፍጡራኑ ጋር ያደረገው ግንኙነት ይታወቅ ዘንድ ተጠራ እንጂ መጽሐፍ ቅዱስ ስለ እግዚአብሔር ቢናገር ባይናገር ድንቅ አልነበረም። ነገር ግን ከፍጡራኑ ጋር ያለው ግንኙነቱ፣ ትስስሩ፣ የሰዎች ከእግዚአብሔር ጋር ያላቸው ሱታፌ ይታወቅ ዘንድ ነው የእግዚአብሔር ስም የሚጠራው። የቅዱሳኑ ክብር ግን ሆን ብሎ ሰዎች እግዚአብሔርን በማምለክ ምን ያህል ክብር እንዳገኙ ከእግዚአብሔር ጋር ምን ያህል እንደተገናኙ ለመግለጽ ነው መጽሐፍ ቅዱስ የተጻፈው ራሱ። በነገራችን ላይ ቅዱሳን ክብራቸው የማይነገር ቢሆን መጽሐፍ ቅዱስ ራሱ አያስፈልግም ሊባል ይችላል። ምክንያቱም መጽሐፍ ቅዱስ በራሱ የቅዱሳን ክብር ገላጭ ነው። ሌላ ምን አለው? እስካሁን መጽሐፍ ቅዱስ እውነት አንባቢ ሰው ካለ መጽሐፍ ቅዱስ ገብቶ የመጀመሪያው የሰው ልጅ ፍጥረት በክብር እኮ ከምዕራፍ 1 እንደሚጀምር ኦሪት ዘፍጥረት ምዕራፍ 1 ላይ ነው። ሰውን በመልካችን እንፍጠር ብሎ ነው የሚጀምረው። ይሄ እኮ ቅዱሳን ክብር መጀመሪያ ነው። ሌሎችን ፍጥረት ሲፈጥር በመልኬ ልፍጠር ሳይል ሰውን ግን በመልኬ ልፍጠር ካለ በእግዚአብሔር መልክ የተፈጠሩ በእግዚአብሔር አምሳል የተፈጠሩ ቅዱሳን ገና ከዚሁ ከኦሪት ዘፍጥረት ይጀምራሉ ማለት ነው ታሪካቸው። ከዛ በኋላ ወደ ኦሪት ሙሉን ብንመለከት ይሆን ከዛ የመጽሐፍ ቅዱስ የአዲስ ኪዳን መጨረሻው ራእይ ነው። ራእይን ብንመለከት የሽልማት የዋጋ መጽሐፍ ሆኖ እናገኛለን። እዛ ላይ ምን ይናገራል ካላችሁ በጠቅላላ ብፁዕ እያለ ይናገራል። እዛ ላይ የተገለጸው በሰማዕትነት ያለፉ ደማቸውን ያፈሰሱ ከሐሳዊው መሲህ ጋር ታግለው በዘመኑ በጊዜው ትዕግስት አድርገው ያለፉ ምን ያህል ቅዱሳን እንደሆኑ ይናገራል። እንዲያውም ራእየ ዮሐንስ ምዕራፍ 13 ላይ ስለ ሐሳዊ መሲህ መልክ፣ አመጣጥ፣ አኳኋን፣ ምልክት እየተናገረ ከመጣ በኋላ ወዚየ ትዕግስቶሙ ለቅዱሳን ብሎ ይናገራል። ምን ማለት ነው? ማለት የቅዱሳን ትዕግስታቸው በዚህ ዘመን ነው ይላል። በዚህ ዘመን ነው ማለት ሐሳዊ መሲህ በሚነሳበት ዘመን፣ ቅዱሳን በሚሰደቡበት ዘመን እውነተኛ የቅዱሳን ትዕግስት ይታወቃል። እውነተኞች የክርስቲያኖች ትዕግስት ያን ጊዜ ይታወቃል በማለት የመጨረሻው የሐዲስ ኪዳን ማጠነቃቂያ መጽሐፍ ስለዚህ ይናገራል። ብፁዕ ዘያሐጽብ አልባሲሁ ዘያዕቅብ አልባሲሁ ከመ ይሁር ራቆ ወያስተሪ ኀፍረቱ በማለት ይናገራል ራዕየ ዮሐንስ። ምን ማለት ነው? ማለት ልብሶቹን የሚጠብቅ ራቁቱን እንዳይሄድ እንዳያፍር ልብሱን ጠብቆ የኖረ ሰው ንዑድ ክቡር ነው በማለት ይናገራል። ንዑድ ክቡር ነው። ወደ ከተማይቱ ሊገቡ ልብሳቸውን ያጠቡ ብፁዓን ናቸው በማለት ያጠናቅቃል ምዕራፍ 22 ላይ ማለት ነው። ስለዚህ ዘለ ብፁዓን ናቸው ብሎ የጠራቸው እኮ ልብሳቸውን ያጠቡ ማለት ነፍሳቸውን ያነጹ በስጋው በደሙ ታትመው ያለፉ ማለት ነው። እነዚህ ልብሳቸውን አጠቡ ይባላል። ለሐጸው በደመ በጉ በበጉ ደም ልብሳቸውን ያጠቡ በማለት ይናገራል። ይሄ የቅዱሳን ክብር ገላጭ መጽሐፍ ነው ራዕየ ዮሐንስ እና ያስፈልግ እና መጽሐፍ ቅዱስ የመጀመሪያ ኦሪት ዘፍጥረት የመጨረሻ ራዕየ ዮሐንስ ስንመለከት ስለ ቅዱሳን በሰፊ ተናግረው እናገኛለን። ሌላውን መካከል ያለውን እንኳን እንተውና ይቆይ በማለት በጥቅሉ መጽሐፍ ቅዱስ የቅዱሳን ክብር መግለጫ መጽሐፍ ነው። እግዚአብሔርና ሰው ያደረጉትን ግንኙነት ነው የሚናገረው። ስለዚህ በእግዚአብሔርና በሰው መካከል ያለውን ግንኙነት የሚናገር መጽሐፍ ቅዱስ ስለ ቅዱሳን ይናገራል። መጽሐፍ ቅዱስም የተባለው አንዱ የመንፈስ ቅዱስ ሐሳብ እንደመሆኑ መጠን የቅዱሳንም ክብር መግለጫ መሆኑ ነው። አንዱ ቅዱስ ያስባለው መጽሐፍ ቅዱስ ነው የሚሆነው። ስለዚህ የቅዱሳን ክብር በዚህ መልክ እየተገለጸ ይሄዳል እንጂ ቅዱሳን ክብራቸውን በመናገር የምትዋረድ ቤተክርስቲያን እንደሌለች ማወቅ ያስፈልጋል። እንዲያውም የቅዱሳን ክብር በመናገር ከፍ የምትል
የበለጠ የእግዚአብሔርን ትእዛዝ ፈጻሚ ሆነች ያስብላል። ያሸልማታል እንጂ አያስጠይቃትም ነው። ክቡራን ተመልካቾቻችን ይህ ዛይ ፖድካስት ነው። ቆይታ እያደረግን ያለነው ከመምህር መዝገበ ቃል ገብረ ሕይወት ጋር ነው። የወለህ ነቃ ሕይወት የመጽሐፍ ትርጓሜ ጉባኤ ቤት የእግዚአብሔርን ቃል በሀገራችን ብለውም በዓለማችን የሚያደርሱ እንዲሁም ሌሎች ደቀ መዛሙርትን በማፍራት የሚተጉ ሊቃውንትና መምህራንን በማስተማር ላይ ይገኛል። ጉባኤ ቤቱ ከተረጂነት በመላቀቅ የትምህርት ሂደቱን በዘላቂነት አጠናክሮ ለመስጠት እንዲያስችለው በርካታ የልማት እቅዶችን በማውጣት እየሰራ ይገኛል። በመሆኑም ጉባኤ ቤቱ እነዚህን የልማት እቅዶቹን ለማሳካት በሚያደርገው እንቅስቃሴ ውስጥ ኦርቶዶክሳውያን የቤተ ክርስቲያን ልጆች ድጋፋቸው እንዲያደርጉ ጉባኤ ቤቱ ይጠይቃል። ድጋፍ ለማድረግ የምትፈልጉ በሙሉ የወለህ ነቃ ሕይወት የልማት ተቋም በሚል በኢትዮጵያ ንግድ ባንክ በተከፈተ የአካውንት ቁጥር 1071 30 99 በድጋሚ 997 አማካኝነት መደገፍ ትችላላችሁ። ለተጨማሪ መረጃ በተንቀሳቃሽ ስልክ ቁጥር 251 912 11 32 72 ላይ በመደወል ማነጋገር ትችላላችሁ። የወለህ ነቃ ሕይወት የመጽሐፍ ትርጓሜ ቤት። ተመልሰን መጥተናል። ክቡራን ተመልካቾቻችን ይህ ዛይ ፖድካስት ነው። እንግዲህ ቆይታ እያደረግን ያለነው ከመምህር መዝገበ ቃል ገብረ ሕይወት ጋር ነው። ወለህ ነቃ ሕይወት በርካታ መምህራንን ሊቃውንትን እያፈራ የሚገኝ ጉባኤ ቤት ነው። ይህን ጉባኤ ቤት መደገፍ እንደሚኖርብን ከመግቢያችን ላይ ጠቁመናል። አሁንም ሁላችሁም ይህን ፕሮግራም የምትከታተሉ በሙሉ ድጋፎቻችሁን እንዳትዘነጉ በድጋሚ ለማስታወስ እንወዳለን። ወደ ቀጣዩ ጥያቄ እንሄዳለን። መምህራችን ቅዱሳን እንዲጸልዩልን እንጠይቃቸዋለን። ቅዱሳን እንዲያማልዱን እንጠይቃቸዋለን። ይህ አስተምሮ ምንጩ ምንድን ነው የሚለው አንደኛ ጥያቄ እናደርገውና ብዙ ጊዜ ይሄ ምልጃና ጸሎትን መድኃኒታችን ኢየሱስ ክርስቶስ ራሱን በማቅረብ ካደረገው እርቅ ጋር አገናኝቶ ሰዎችን ለማሳሳትም የሚጠቀሙበት ወገኖች አሉና ይህን ጥያቄ ከዚህ ጋር እያይዘው ቢመልሱልን። የመጀመሪያ በተለይ አሁን በነገረ ክርስቶስ እና በነገረ ቅዱሳን መካከል ላይ ያለውን አንድነትና ልዩነት ካለማወቅ የሚመነጭ ነው እንደዚህ አይነት የማዋከብ ጥያቄ የሚነሳው። ለምሳሌ በነገረ ክርስቶስ ላይ ያለ ትክክለኛው ዋናው መስመራችን ምንድነው? እኛ ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ስጋን የተዋሃደ ያንን የተዋሃደውን ስጋ ደግሞ ለዓለም መድኃኒትነት ቤዛ አድርጎ የሰዋ መስዋዕት ያቀረበ በዚህ መልኩ ዓለምን የዋጀ በወርቅ በገንዘብ ሳይሆን በደሙ የዋጀ ብለን የምንጠራው። እንግዲህ ከዚህ የተለየ ሌላ ኢየሱስ የሚባል ካለ ያው መፈለግ ነው ያለባቸው። ቅዱሳን የሚጠላ ጸሎታቸውን አልቀበልም የሚል ምልጃ አያስፈልግም የሚል ኢየሱስ ካለ እሱ ሌላ ጉዳይ ነው፣ አያነጋግርም። እንደ ኦርቶዶክሳዊት ቤተክርስቲያን የምናወራው አምላካችን እግዚአብሔር ሰው በመሆኑ እግዚአብሔርነቱን እንደመቀማት ሳይቆጥር እስከ መስቀል ድረስ ደርሶ ሰውን የወደደበት ፍቅር ያለው ነው። ስለዚህ በዚህ ፍቅሩ ምክንያት ሳበቶ ፍቅር ወአገበረቶ ትሕትና ለወልደ ማርያም ድንግል ዘአልቦ ሙስና ለመሬት እስከ ተከድና ተብሎ ነው የተገለጸው። ፍቅር ሳበችው፣ ትሕትናም ግድ አለችው፣ ጥፋት የሌለበት ወልደ ማርያምን እስከ መቃብር አደረሰችው ተብሎ ነው የተጻፈ። ስለዚህ ፍቅር አገብሮት ወደዚህ ዓለም የመምጣቱ ምስጢር ለሰው ለእያንዳንዱ አማኝ ነኝ በሚል ሰው ልቡና ግልጽ ሊሆን ይገባል። ስለዚህ በዛ ላይ በመስቀል ላይ ያደረገው የእርቅ ስራ ወይም ደግሞ የመስዋዕትነት ስራ መስዋዕት አቅራቢ በመሆን ሊቀ ካህናት፣ መስዋዕት በመሆን ደግሞ በግ መስዋዕት ተቀባይ በመሆን ደግሞ አምላክ ዘበአማን ብለን የምንጠራው ነው። ቅዱስ ጎርጎርዮስም በሃይማኖተ አበው ለሊሁ ካህን ሰዋኢ ወለሊሁ መስዋዕት ተሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ምስለ አብ ወመንፈስ ቅዱስ። ራሱ የሚሰዋ ካህን ነው፣ ራሱ የሚሰዋ መስዋዕት ነው፣ መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበል ደግሞ አምላክ ነው በማለት ይናገራል። ስለዚህ መስዋዕቱን ያቀረበው ራሱ ነው፣ መስዋዕቱን የተቀበለ ራሱ ነው፣ መስዋዕቱን የቀረበም ራሱ ነው። ቅዱስ ዮሐንስ በጥምቀት እነሆ በግ
የዓለምን ኃጢአት የሚያስወግድ ብሎ የተናገረለት እሱ ነው። ቅዱስ ሄራቅሊስ የተባለም በሃይማኖት አበው ውእቱ ኖላዊ ዘይሲአል በእንተ በጉኡ ዘተገድፈ ውእቱም በግ ዘተጠብሐ በእንተ ኩሉ ዓለም ወአንጻሐ ኩሉ ዓለም በደሙ የጠፋውን በግ የሚፈልግ እረኛ እሱ ነው። ስለጠፋው ዓለም ደግሞ መስዋዕት ሆኖ የቀረበ በግም እሱ ነው። በደሙ ዓለምን ያነጻ መስዋዕት እሱ ነው በማለት ይናገራል። ስለዚህ ይሄ የሐዋርያትም አስተምህሮ የሊቃውንትም አስተምህሮ ነው። ኦርቶዶክሳዊት ቤተክርስቲያን ክርስቶስን እረኛም ትለዋለች በጎቹን ሊፈልግ መጥቷልና፣ በግም ትለዋለች ለዓለም መስዋዕት ሆኖ ተሰውቷልና፣ አምላክ ትለዋለች መስዋዕቱን ተቀባይ ራሱ ከኛ ጋር የሚታረቅ ታራቂም ነውና። ስለዚህ በዚህ መልክ ራሱን መስዋዕት አድርጎ ራሱን ከኛ ጋር ካስታረቀ የማስታረቅ ስራ ማለት ጥንቱን የሰው ባህሪና የሰው ባህሪ ተለያይቶ የነበረውን አገናኘ። የስጋ ባህሪ ከመለኮታዊ ባህሪ ጋራ ፈጽሞ የራቀ ነበር። አሁን ግን በአዋሃድ አንድ ክርስቶስ የሚል አግኝተናል። ስለዚህ በዚህ መልክ ባህሪ የሰብን ባህሪ እግዚአብሔር ጋራ አስታርቋል እንላለን። መስዋዕት ሆኖም የዓለምን ሞት አስወግዷል እንላለን። ታዲያ ይህን ሁሉ ስራ ከሰራ በኋላ የማስታረቅ አገልግሎት በቅዱሳን ላይ ቀረ እንላለን። ምን ማለት ነው? ማለት በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምረን ስናነብ ሐዋርያው ቅዱስ ጳውሎስ ራሱ እንግዲህ እግዚአብሔር በክርስቶስ ይማልድ ነበርና በማለት ይናገራል። እንዲህ ካለ በኋላ ደግሞ የማስታረቅንም አገልግሎት በእኛ ላይ አኖረ ይላል። የማስታረቅ አገልግሎት በእኛ ላይ አኖረ። ይህ አንደኛ በሕይወተ ሥጋ ሳሉ መምህራን፣ ሐዋርያት፣ ሊቃውንት ሰው ከእግዚአብሔር ጋር እንዲታረቅ ታረቁ ብለው የሚያስታርቁ የማስታረቅ አገልግሎት ያላቸው ናቸው ነው። ወንጌል ማስተማር የማስታረቅ አገልግሎት ስለሆነ አንዴ ሌላኛው የማስታረቅ አገልግሎት በእኛ ላይ አኖረ ማለት አስተምሮ የሄዱት ሰው በቅዱሳኑ ምልጃና እንደዚሁም ደግሞ በቅዱሳኑ ክብር አምኖ የክርስቶስን የማዳን ሥራ ተቀብሎ የኖረ የቅዱሳን ቃል ኪዳን ያለበት መሆኑ ደግሞ ከኦሪቱ ጀምሮ ሲነገር የመጣው ኪዳነ አብርሃም፣ ኪዳነ ኖህ እየተባለ የተጠራ ራሱን የቻለ በምድር ላይ ሳሉ ብዙዎችን በኪዳን ይታደግ እንደነበረ የሐዲስ ኪዳን ደግሞ የሥጋ ዓለም ሳይሆን የነፍስ ዓለም ስለሆነ በነፍስ ዓለም የሚጠቅም ኪዳን እንዳለን ይገልጸናል። ስለዚህ የማስታረቅ አገልግሎት በሐዋርያት ካለ በማስተማር የማስታረቅ አገልግሎታቸውን እንደፈጸሙ ሁሉ እንደገና ከሥጋቸው ከመውጣት በኋላም ደግሞ እንደሚያስቡ ሐዋርያው ቅዱስ ጴጥሮስ ይናገራል። አሁን ከሥጋዬ እንደምወጣ በቅርቡ ነግሮኛል ጌታዬ ይላል። ከወጣሁም በኋላ አሳስባቸዋለሁ በማለት ይናገራል። ከወጣሁ በኋላ አሳስባቸዋለሁ ማለት የሐዋርያው ቅዱስ ጴጥሮስ ትምህርት ነው። ከየት ነው የሚወጣው? ከሥጋ ነው። ሥጋ ለነፍስ ማህደር ሆኖ ይኖራል። ስለዚህ ሰው ሞተ የሚባለው ነፍሱ ከሥጋው ስትለይ ስለሆነ ከሥጋዬ ስለይም አረሳም ነው የሚለው። ሐዋርያው ቅዱስ ጳውሎስም በተመሳሳይ በዕለተ ምጽአት ፍርዱ በጎ እንዲሆንለት ይሄን የሰፈሩ ቤተሰብ እለምናለሁ በማለት ይናገራል፣ እንደሚጠይቅ ይናገራል። ይሄ ሁሉ በሐዋርያት ያለ ትምህርት ሰው ከሞት በኋላ ምንም አይነት ጥያቄ የሌለበት እስኪመስል ድረስ ዝምታ ሳይሆን በዚህ ዓለም የሚያደርገውን ሁሉ ትሩፋት ያደርጋል። ከዛ በኋላ በቅዱሳኑ በኩል ያለው ደግሞ ምልጃ እንደማይቆም በመጽሐፍ ቅዱስ ይናገራል። ለምሳሌ እንኳን አይደለም ቅዱሳኑ ይቅርና በሉቃስ ወንጌል ምዕራፍ 19 ላይ ነዌ የተባለ ሰው በኃጢአት ውስጥ ሆኖ እንኳን ለቤተሰቡ ማሰቡ ይታወቃል። ይሄንንም ክርስቶስ ነው ያስተማረን። ነዌ የተባለ ሰው ወደ ወንድሞቹ አልዓዛር እንዲላክ ምልጃ አቅርቧል። ወደዚህ ስቃይ እንዳይመጡ አለ ይላል። ስቃይ የቀመሰው ነዌ፣ በፊት ግን ደንዳና የነበረው ነዌ እንኳን ልቡ ተፈታ። እኔ ከቀመስኳት እነሱም ይምጡ እንጂ ይቅመሷት ብሎ እንኳን አላሰበም። ያ ክፉ ነዌ ሲኦል ውስጥ ሆኖ ስቃይ ውስጥ ሆኖ ተማረ። ግን በስቃይ ውስጥ ሆነ መማር የነፍስ እንደገና ስለማይጠቅም ምንም ውጤት አላገኘም እና ነዌ አስቧል ለቤተሰቦች ከሞት በኋላ ማሰብ የለም ማወቅ የለም ብሎ ከማሰብ ስለሆነ የሚያነሱት። መጽሐፍ ቅዱስ ግን ማወቅ የለም ብሎ አይነግረንም። ሰው በስጋ እያለ እንኳን ያወቀ እንዴት ከስጋ ሲለይ አያውቅም ይባላል። በመጋረጃ ተጠቅልለህ ሳለህ ማየት ትችላለህ ብለህ የምታወራ መጋረጃው ሲቀደድ አላይም ማለት እንዴት ይቻላል? ይቻላል? ስጋ መጋረጃ ነው ለነፍስ።
ነፍስ ብዙ እንዳታውቅ የሚያደርጋት እኮ ስጋ ነው። ፍላጎቱ፣ ስሜቱ፣ ሁኔታው፣ ጊዜያዊነቱ ሁሉም ይሄ ተጠቅልሎ ስጋን በጥቅሉ ነፍስን እንዳታውቅ ይጋርዳል። ስለዚህ ስጋ የተለየችው ነፍስ ፍጹም አዋቂ ትሆናለች እንጂ እንዴት የበለጠ አታውቅም ይባላል። አንደኛ ቅዱሳንን አያማልዱም ወይም ደግሞ በእንደዚህ አይነት መልክ የለም ብሎ ሲያስቡ የሚያነሱት የራሳቸው ነጥብ አላቸው። ምንድነው እሱ? ሙተዋል ነው። በእኔ ሰዎች ላይ በጣም ትልቅ ዕውቀት ይጎላቸዋል። ምንድነው ዕውቀቱ? በህይወት አሁን በህይወተ ስጋ ያለና ሙተዋል ብለን የምንጠራው ሰው ልዩነቱ አልገባም ማለት ግልጽ አይደለም ማለት ነው። በህይወተ ስጋ አለ የምንለው ሙተዋል ብለን ከምናስበው ሰው በጣም ያነሰ ነው። እንዴት ከተባለ ይሄ ገና ታማሚ በሆነ ወዳጊ በሆነ አፈር በሆነ ስጋ ውስጥ ነው ያለ። ይሄ በህይወት ስጋ ያለው። የሞተ የምንለው ግን በነፍስ በኩል ህይወት ነው ያለው፣ በህይወት ነው ያለው። ለዚህ ደግሞ የማቴዎስ ወንጌል ምዕራፍ 22 ላይ መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት ይናገራል። እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም በማለት ይናገራል። የሕያዋን አምላክ ነው ማለት ሕያዋን ተብሎ የተጠሩት አብርሃም፣ ይስሐቅ፣ ያዕቆብ ብሎ ነው የገለጸው ራሱ ክርስቶስ ነው። እግዚአብሔር የሙታን አምላክ አይባልም። ብዙ ቅዱሳን ሙተዋል በስጋ፣ ነገር ግን የሙታን አምላክ አይደለም። የሕያዋን አምላክ ነው የሚባል። ስለዚህ የሕያዋን አምላክ ካለ ሕያዋን አያውቁም ይባላል እንዴ? አንድ ሰው በህይወት ሳለ አያውቅም ይባላል እንዴ? ስለዚህ ነፍሳት እኮ ሙታን አይደሉም፣ ሕያዋን ናቸው። ሕያዋን ስለሆኑ ያውቃሉ፣ ሕያዋን ስለሆኑ ይለምናሉ፣ ሕያዋን ስለሆኑ ከእግዚአብሔር ጋር ይነጋገራሉ፣ ሕያዋን ስለሆኑ ጥያቄ ያቀርባሉ እንላለን። ቃል ኪዳን ተሰጥቷቸዋልና ቃል ኪዳንህን አስብ ይላሉ። ይሄን የተገለጸው ታዲያ ብዙ ጊዜ ስለ ቅዱሳን ምልጃ የሚናገረው የመጽሐፍ ቅዱስ ክፍል ቆርጦ የጣሉት ወይም ማይቀበሉት ተብሎ ይታሰብ እንጂ መጽሐፈ ሄኖክ ነው። የነቢያት ሁሉ ጀማሪ የሆነው ሄኖክ ቅዱሳን እንደሚማልዱ በሰፊው ተነትናል። እንዲያውም ምን ይላል? ሙታን ስለ ሕያዋን፣ ሕያዋን ስለ ሙታን ይለምናሉ። ሁልጭ አድርጎ ደግሞ ቅዱሳን ሲማልዱ አየሁ ይላል። አይ ይሄንማ መጽሐፈ ሄኖክ ሆኖ አንቀበልም የሚል ከፊቴ ሊቀርብ አይችልም። ለምን ነው የማይችለው? በሐዲስ ኪዳን ሄኖክ ተቀባይነት ያለው መጽሐፍ ሆኖ ተጠቅሷል። በመልእክተ ይሁዳ ያው ምዕራፍ 1 ነው። እዛው ላይ ቁጥር 14 ስትመለከቱ በከመ ተነበየ ሄኖክ ዘውቱ ሳብዕ እምአዳም፣ ከአዳም ጀምሮ 7ኛ ትውልድ የሆነው ሄኖክ ብሎ በዕለተ ምጽአት ስለሚደረገው ፍርድ መናገሩን ይናገራል። እዚህ ላይ የይሁዳን መልእክት እቀበላለሁ የሚል አፍንጫው ተይዞ ይቀበላል እንጂ ሄኖክን አለመቀበል አይችልም። ወይም ይሁዳን መገንጠል አልቀበልም ማለት ነው ያለበት። ይሄ የነፍስ ጉዳይ ነው፣ ማጭበርበር አያስፈልግም። ሄኖክ ስለ ቅዱሳን ስለሚናገር ገንጥሎ መጣል ተመቻቸው። ሐዋርያው ይሁዳ ግን ገልጾታል። ምን ብሎ? ከአይላፍ መላእክቱ ጋራ እንዲህ ባሉ ሰዎች ሊፈርድ ይመጣል ብሎ ሄኖክ የተናገረው ትንቢት በእነዚህ ይደርሳል ይላል። ይሄን የተናገረው ሐዋርያ ነው። እምነታችን የሐዋርያት እምነት ከሆነ፣ ስብከታችን የሐዋርያት ስብከት ከሆነ፣ ትውፊታችን የሐዋርያት ትውፊት ከሆነ ሄኖክን አለመቀበል አይቻልም። ስለዚህ ነው በቅዱሳን ምልጃ ላይ አስፍቶ ይናገራል። ታዲያ ከሄኖክ የሚበልጥ ማን ነው በዚህ ዘመን? ማን ነው? ይሁዳ የጠቀሰው የሄኖክን ትምህርት ነው። ምዕራፍ 1 ቁጥር 9 ላይ ያለውን በሄኖክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን በይሁዳ መልእክት በአዲስ ኪዳን እናገኛለን። ስለዚህ ታዲያ ሐዋርያት ትክክል አይደሉም እንደማለት ነው ሄኖክን መጥቀሳቸው። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊት ናት የሚያስብላትም አንዱ ይሄ ነው። የሐዋርያትን ትምህርት ሳትሸራረፍ ስለምትቀበል። ሃይማኖት ማለት የሚመችህን መያዝ ማይመችህን መተውም አይደለም፣ መታወቅ አለበት ይሄ። ስለዚህ የዲያብሎስ ቅንዓት በአእምሮ ውስጥ ሲዘራ ቅድስና ያላቸውን ሰዎች እንድትነቅፍ ያደርጋል ማለት ነው። ለዛ ነው ስለዚህ አሁን የክርስቶስ የማዳን ስራ የቅዱሳን ክብር ስለተነገረ ምልጃ ስለተነገረ የሚቀር አይደለም። ዓለምን ከራሱ ጋር ማስታረቅ ነው፣ አስታረቀ። ከዛ በኋላ ያን ተከትለው የሚሄዱ ቅዱሳን በሙሉ አንዱ ለአንዱ ማሰብ ነው። ሌላኛው የቅዱሳን ምልጃ እኮ ማለት እኮ ሱታፌ ነው፣ አንድነት ማለት እኮ ነው። አንዱ ለአንዱ ማሰብ ማለት ነው፣ ሌላ አይደለም። አለማሰብ አይቻልም። አንድ ህብረት ነና። ተጋድሎ ላይ ያለን አለን፣ ገላቸውን ጨርሰው ይሄዳሉ። ገላቸውን የጨረሱት በገል ያለንን እኛን ያስባሉ ብንል ስህተቱ ምንድነው? መጽሐፍ ቅዱሳዊ ያልሆነውስ ምኑ ነው? ምኑ ነው? የበረታ ለደከማ ያስብ። ሐዋርያው ቅዱስ ጳውሎስ እንዲህ አላለም? ጾሩዎሙ ለድኩማን፣ ደካሞችን ተሸከሟቸው አላለም? ስለዚህ እኔ ደካማ ነኝ ካልኩ
ከኔ በፊት ያለፈ አንድ ጻድቅ እኔን እንዲያስበኝ ብጠይቅ ነውሩ ምንድነው? ሃይማኖትስ የሚሻሩበት ምኑ ነው? የክርስቶስን የማዳን ስራስ የሚያደናቅፈው የቱ ነው? ምንም። ደካሞችን ተሸከሙ ተብሏል። አንድ ሰው በዚህ ዓለም ሳለ የበረታ የደከመውን መሸከም ነው። በኃጢአት የወደቀውን አንድ የበረታ ጻድቅ ቢያነሳው ቢያስተምረው ቢመክረው ቢመልሰው መሸከም ይባላል። የበለጠ በስጋ ካለው የበረታ ይልቅ በነፍስ ያለ የበረታ ይበልጣልና ደግሞ ጻድቃን እኛ እንዲያስቡ እናደርጋለን፣ እንጠይቃለን። መጠየቅ ነውር አይደለም። በዛው ላይ ደግሞ ምልጃ ተብሎ ደግሞ ለቅዱሳን እንደማይገባ ወይም ደግሞ ከመጠናቸው አልፎ የሄደ አይነት አድርጎ ማሰብ አያስፈልግም። ሌላ የበለጠ ክብር ተሰጥቷቸው በፍጥረት ላይ ስንት ስልጣን ተሰጥቷቸው ይሄን ዱቀላሉን ነገር እንደ ከባድ ማየትም አያስፈልግም። የሚያምን ሰው በትክክል በመጽሐፍ ማመን ያለበት እንደሆነ ግልጽ ነው እና ፍጥረት ላይ ስልጣን ተሰጥቷቸው የለ እግዚአብሔር የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓቸው እንኳን ሰርተዋል። እንኳን አይደለም ምልጃን ይቅርና የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓል። በጸጋ ከኦሪት ጀምሮ እስከ አዲስ ኪዳን ድረስ ስንት ተአምራት እየተፈጸመ የመጣበት ዓለም ነው ያለው። ያ የእግዚአብሔር ስራ የሆነውን ሰዎች ሲሰሩ እስከ ማየት ደርሰን ነበር በጸጋ ፀሐይ እስከ ማቆም ባህር እስከ መክፈል የደረሱ ቅዱሳንን አይተን የለን በብሉይ ኪዳን። በሐዲስ ኪዳንም በተመሳሳይ በጥላ እስከ መፈወስ አልደረሱ፣ በልብስ ጫፍ እስከ መፈወስ አልደረሱ። ይሄ ተአምር የሚፈጸምላቸው ቅዱሳን እንዲሁ ባሉበት የክብር ቦታ ሆነው በዚህ ዓለም ላሉለት ለሚጋደሉ ለሚወድቁ ለሚነሱ ወገኖቻቸው አሰቡ ቢባል ለመኑ ቢባል ቃል ኪዳንን አስብ ብለው ከፈጣሪያቸው ፊት ለማስማር ይጠይቃሉ ቢባል ነውሩ ምንድነው? ምንም ነውር የለም። እና የክርስቶስ የማዳን ስራ ጋራ የሚጋጭ አድርጎ መውሰድ አለማወቅ ነው ብለን ነው የምናልፈው ማለት ነው። መልካም መምህራችን፣ ወደ መጨረሻው ጥያቄ ላይ ደርሰናል። የመጨረሻው እንደ ምክር ቢጤም ጭምር የሚያስፈልገው ጉዳይ ነው። አንዳንድ ጊዜ በአንዳንድ መድረኮችና በአንዳንድ የማህበራዊ ድረገጾች ላይ ሆነ ተብለው ኦርቶዶክሱን ለማነሳሳት ወደ አላስፈላጊ ፉክክርና ንጽጽር ውስጥ እንዲገባ ለማድረግ ኢየሱስ ኢየሱስ የማለት ነገሮች ይስተዋላሉ። እንግዲህ እኛ ከማንም በላይ ኢየሱስ ክርስቶስን በጌትነቱ በአምላክነቱ እናውቀዋለን። የነሱ አረዳድ የተለየ ነው፣ የነሱ ትምህርት የተለየ ነው፣ የነሱ እሳቤ የተለየ ነው። እናም ሆነ ተብሎ ኦርቶዶክሳውያን በዚህ ጉዳይ ላይ እንዲነሳሱና ኦርቶዶክሳውያንም ደግሞ የቅዱሳንን ስም እያነሱ የማይፈለግ ንግግር ውስጥ እንዲገቡ ለማድረግ የሚሞከር ነገር አለና ይህንንም ካደረጉ በኋላ ደግሞ መልሰው ለትችት አዘጋጅቶ የማቅረብ ነገር ይታያል። እና በዚህ ነገር ውስጥ ኦርቶዶክሳውያን ምን አይነት ህይወት መከተል አለባቸው? ሁለተኛም እኛ ከፈጣሪያችን ከእግዚአብሔር ጀምሮ ቅድም የጠቀሷቸው ማብራሪያዎች እንዳሉ እንደተጠበቁ ነው። ለቅዱሳን እንደጸጋቸው የምንሰጣቸው ክብሮች አሉ። ይሄ ቅደም ተከተል እንዴት ነው መጠበቅ ያለበት? በመድረኮቻችን በምንጠቀማቸው ቦታዎች ላይ እንዴት አድርገን ነው መግለጽ ያለብን? የመናፍቃን እንቅስቃሴ ሲጎላ ኦርቶዶክሳዊት ቤተክርስቲያንም የራሷ የሆነ የትምህርት አውዷን ለይታ ማስቀመጥና ሰራዊቶቿን በአግባቡ ማሰማራት ካልቻለች እንደገና ሌላ ምንፍቅና ሌላ ችግር ሊፈጠር ይችላል። የመናፍቃን የመኖር በጣም አንዳንድ ጊዜ መናፍቃን መኖራቸው በቀደሙት አባቶቻችን በጎ እንደሆነ ገልጸው አልፈዋል። ምክንያቱም የመናፍቃን መኖር የበለጠ ቤተክርስቲያን እንድትበረታ ያደርጋል እንጂ እንድደከም አያደርግም ከማለት አመስግነው አልፈዋል የቀደሙት። በተቃራኒው ደግሞ የመናፍቃን መኖር መናፍቅ መሆናቸው እነሱ መጎዳታቸው ብቻ ሳይሆን ሌላ የሚያምነው አካል እንኳን እንዲሁ በጭፍን ለመንቀፍና ምላሽ ይሰጣለው በማለት ደግሞ ሌላ ምንፍቅና እንዲፈጥር የሚያደርግ አደገኛ ጉዞ ይከሰታል። ይሄ በጣም አደገኛ ጥንቃቄ የሚፈልግ ነው። መናፍቃን ሲበራከቱ ሲበዙ ትችት ሲበዛ ቤተክርስቲያን ቆም ብላ ማሰብ፣ አስተዳደር ማዕከላዊ አስተምህሮ
ማዕከላዊ የጥያቄ መልስ ምት ሊኖር ይገባል እንጂ በዘፈቀደ ሰው ተነስቶ በወደደው ሁሉ ደስ ያለውን ሁሉ የሚናገርና እንዲሁ መልስ ሰጣለሁ የሚል ሲሆን ፈተና የበለጠ ከጥቅሙ ይልቅ ጉዳቱ እየበዛ ይመጣል። አይታወቅም። ምክንያቱም ሁሉም ወንበር ዘርግቶ በእግረ መምህራን ስር ቁጭ ብሎ የተማረ ላይሆን ይችላል። በጥራዝ ነጠቅ ሰባኪ መሆንም በዘመናችን ያው እንደ ትርፍ ስራ ስለተቆጠረ እንዲህ አይነትም ስላለ ትንሽ ፈተና አለው። በየዩቲዩብ በየቲክቶኩ በየምኑ በሁሉም ላይ እኔም አለሁ የሚል ምላሽ ሊበዛ ይችላል። ከቅናት ሊሆን ይችላል፣ እርግጥ ከመንፈሳዊ ቅናት ሊሆን ይችላል። ነገር ግን ቅናት ብቻውን በቂ አይደለም፣ ዕውቀትም አስፈላጊ ነው። ቅናት ብቻውን ከሆነ ድፍረትን ያመጣና ድፍረት ደግሞ ስተትን ያመጣል። አዋቂ ሰው ቢደፍር መልስ ይሰጣል፣ ያሳርፋል። አላዋቂ ሰው ሲደፍር ግን አንገት ያስደፋል። ስለዚህ አንገት የሚያስደፉ ሰዎች እንዳይበዙ ፍርሃት አለ። መናፍቃን በበዙ ቁጥር ምላሹ ልብዛ ይልና በየተሰወረበት ከነበረበት ይወጣና ሲናገር በጣም አደገኛ ሌላ መልእክት እንዳያስተላልፍ ጥንቃቄ ያስፈልጋል። ይሄን መቆጣጠር እንዴት ነው የሚቻለው ታዲያ ቤተክርስቲያን ከተባለ አንደኛ ማዕከላዊ አስተምሮ ያላት እንድትሆን ይፈልጋል። ጉባኤ ቤቶች እነማን ናቸው? መምህራን እነማን ናቸው? ምላሽ ቢፈለግ መስጠት የሚችሉ እነማን ናቸው? በምን መልክ እንዴት የተቃኙ ሰዎች ናቸው የሚለው ነገር መታየት መቻል አለበት። ይሄ ከሌለ ትንሽ ፈተና ይበዛል። እንዲሁ ደግሞ አስተምሯችን ምንድነው መምሰል ያለበት በዚህ መልክ ከተባለ እንዲህ አይነት የመናፍቃን ምላሽ መስጫ መንገድ ላይ ንጽጽራዊ ቅርርቦች፣ አቀራረቦች እንደዚህ አይነት ሁኔታዎች ምን ይፈልጋሉ? አንደኛ ዕውቀት ይፈልጋሉ። ሁለተኛ በጣም መረዳትም ይፈልጋሉ። ዕውቀት ብቻ አይደለም። መናፍቃኑ ከምን ተነስተው ምን አሉ? ለነዚህስ መልስ ቢሰጥ እንዴት ማትረፍ እንችላለን? እነሱንም ጭምር የማዳን ስራ የምትሰራ ናት መሆን ያለባት ቤተክርስቲያን እንጂ እነሱን ዝም ብሎ ለማናደድ የሚደረግ ምላሽም አይደለም። እንደዛ መሆን የለበትም። ይሄ ዓለማዊ ፉክክር ነው የሚሆነው። የራሱ የሆነ ዝም ብሎ የስጋዊ የግል ስሜት ግትር ስሜት ይዘህ ቤተክርስቲያን እጠብቃለሁ አይነት ስሜት ከመጣ አደገኛ ስለሚሆን የመጀመሪያ ዕውቀት ያስፈልጋል፣ መረዳት ያስፈልጋል። እነዚህ ሰዎች ደግሞ በምን አይነት ማዕከላዊ አስተምህሮ ነው መልስ መስጠት ያለበት የሚለውን ቤተክርስቲያኗ ናት መወሰን የነበረባት። ራሱ የሆነ ቻለ ከሲኖዶስ ጀምሮ አስተዳደሩ ማለት ነው። እስከዚህ ድረስ ማሰብ ይኖርበታል። አይ እነሱ ዝም ስላሉ ምላሽ መሰጠት ደግሞ ግድ ስለሆነ ተብሎ ከታሰበ ደግሞ ሆን ተብሎ ይህን መልእክት ሊያስተላልፉ ለሚችሉ የበለጠ ማበረታታትና ማገዝ እንጂ ሁሉም በየደረሰበት ተናጋሪ መሆኑ አንደኛ ራሱ መናፍቅ ተብሎ ሊጠለፍ ይችላል ምንም ባላወቀው መንገድ። ሁለተኛ እንዲህ በመሆኑ መናፍቃኑ የበለጠ እንደገና የሚነቅፉበትን ያገኛሉ። የሚነቅፉበትን ያገኙና እንደገና ቤተክርስቲያንን ይሄው ያልነው እኮ ይሄ ነው በማለት ለመተቸት ይመቻል። አንዳንድ ጊዜ መናፍቃን የሚሉትን አው እንደዛ ነው ምንለው ብሎ የሚደግፍ ሰባኪም ሊፈጠር ይችላል፣ አይታወቅም። ለማናደድም ተብሎ እነዛን ለማበሳጨት ተብሎ የሚመለስ መልስ መድኃኒት አይደለም። በንዴት መድኃኒት አይወሰድም። በንዴት መድኃኒት አይደረግም። ለማዳን ነው መሆን መቻል ያለበት። ስለዚህ እንደዚህ አይነቱ ላይ በጣም ጥንቃቄ ያስፈልጋል። ስለዚህ እነዚህ ጥንቃቄ የምንከተላቸው ጥንቃቄዎች ደግሞ ተሰጥኦ ያላቸው ዕውቀቱ ያላቸው የበለጠ መረዳቱ ያላቸው ሰዎች እነዛን ሰዎች በግልም ይሁን በህብረትም ይሁን የማዳን ስራ እንዲሰራ የሚደረግ አውድ ነው መከፈት ያለበት። ለመናፍቃን ምላሽ መስጫ አውድ ቢከፈት ለምሳሌ በቴሌቪዥን ቻናል ላይ የበለጠ በዩቲዩብ ቻናል የበለጠ የሚቀርቡ ጉዳዮች ነጥረው እነዚህ ወደ አደባባይ መውጣት አለባቸው የሚባሉ ነገሮች ነጥረው መውጣት አለባቸው። አለበለዚያ ለምሳሌ ቅዱሳን የሚነቅፍ አንድ መናፍቅ ሲያገኙ እሱ የነቀፈው ዝቅ አርጎ ሊሆን ይችላል። እንደገና ይሄኛው ደግሞ ያልተገባ ክብር ሰጥቶ ደግሞ ሊያዋርድ ይችላል። ቅዱሳን ዝቅተኛውንም የተሰጣቸውን ክብር ነስተም ስታወራ ሃይማኖታዊ አስተምሮ አይደለም። እንደገና ከሚገባቸው በላይ ሄደህ የእግዚአብሔር ቦታ ሰተህም ስታወራ ሃይማኖታዊ ትምህርት አይደለም። በሁለቱም ክፍተት ይመጣል ማለት ነው። ስለዚህ ነው በማዋረድ ብቻ ሳይሆን እንደ አምላክ ወይም የአምላክን ቦታ በመስጠትም እንፍቅና ይመጣልና ነው። ይህ ከሆነ ትክክል አይደለም። ለምሳሌ ሊቁ ዮሐንስ አፈወርቅ ሃይማኖት ላይ የሚጨምረውን ደፋር የሚቀንሰውን ሌባ እንለዋለን ይላል። ስለዚህ የቅዱሳንን ክብር አውርዶ ዝቅ አድርጎ እንደማይገባ
መተቸት እንደ ጓደኛ አድርጎ የሚቆጥር ሰው ካለ ይሄ ድፍረት ነው። ይሄ ሌብነትም ነው፣ ክብራቸውን መቀነስ ስለሆነ እሱ እንደዛ ስላለ የሚቀነሱ ነው ሳይሆን ያስተምህሮ መቀነስ ማለት ነው። እንደገና ደግሞ ከፍ አድርጎ ደግሞ እግዚአብሔራዊ መንገድ ወይም እግዚአብሔራዊ ቦታ የአምላክ ቦታ ሰጥቶ የባህሪ ክብሩን የባህሪ የአምልኮት ስራውን በሙሉ ለነሱ ሰጥቶ የሚናገርም ከሆነ ደግሞ ቅዱሳን የማይፈልጉት የሌለ ሌላ ጣዖት መፍጠርም ጭምር ስለሆነ የሚሆነው በዚህ ጥንቃቄ ያስፈልጋል ማለት ነው። ታዲያ በመጽሐፍ ቅዱስ ገለጻ በቅዱሳት መጻሕፍት ገለጻ ነው ልንገልጽ የሚገባው። ለምሳሌ መጽሐፍ ቅዱስ ለእግዚአብሔር የሚሰጥን ስም ለቅዱሳን ሰጥቶ ቢገኝም እንኳን የምንረዳበት አውዱ ምስጢሩ ግን ይለያያል። መጽሐፍ ቅዱስ ተመሳሳይ ስም ለቅዱሳንም ለእግዚአብሔርም ሰጥቶ ሊገኝ ይችላል። ይህ ማለት ግን ለእግዚአብሔር የሰጠንበት አውድና ለቅዱሱ የሰጠንበት አውድ እንደሚለያይ ግን ማወቅ ያስፈልጋል። ለዚህ ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ ለቅዱሳንና ለእግዚአብሔር ተመሳሳይ ቃላትን ልንጠቀም እንችላለን። ምስጢሩን ተመሳሳይ አረዳድ አድርገን የምንወስድ ከሆነ ግን ጥልቅ ጉድጓድ ውስጥ እንወድቃለን ይላል። ይህ ማለት ምን ማለት ነው? ለምሳሌ ክርስቶስ ስለራሱ የዓለም ብርሃን ነኝ በማለት ይገልጻል። ሐዋርያትን ደግሞ የዓለም ብርሃን ናችሁ በማለት ይገልጻል። ያሁን ቃሉ ተመሳሳይ ነው፣ ፊደሉ ተመሳሳይ ነው፣ አነጋገሩ ተመሳሳይ ነው። ምስጢሩ ግን ይለያያል። እግዚአብሔር የዓለም ብርሃን ተብሎ ራሱን የጠራበት አምላካችን ኢየሱስ ክርስቶስ የዓለም ብርሃን ነኝ ብሎ ራሱን የጠራበት ምስጢርና ሐዋርያትን የዓለም ብርሃን ናችሁ ብሎ የጠራበት ምስጢር ይለያያል። በሌላ አነጋገር ሐዋርያትን እረኞች እንደሆኑ ነግሮናል። ጠብቅ ብሎ ለጴጥሮስ ሰጥቷል የእረኝነት ስራ። ራሱ ደግሞ እኔ እረኛ ነኝ ብሏል። ስለዚህ የክርስቶስ የእረኝነት ስራና የቅዱስ ጴጥሮስ የእረኝነት ስራ ይለያል፣ ምስጢር ይለያል ማለት ነው። በዚህ መልክ ነው አሁን እግዚአብሔርን ቅዱስ ስንልና አንዱን ጻድቅ ቅዱስ ስንል ተመሳሳይ ቃል እንጠቀማለን። ተመሳሳይ ምስጢር ግን አይኖረውም። እግዚአብሔር ቅዱሰ ባህሪ ቅድስናውን ከማንም ያላገኘው ራሱ የቅድስና ምንጭ ነው። አንድን ጻድቅ ደግሞ ቅዱስ ስንል ደግሞ በተጋድሎ ከክርስቶስ ጋር ባለው ግንኙነት ከቅዱሱ መንፈስ ቅዱስ ጋር ያደረገው ሱታፌ ያሰጠው ጸጋ እንጂ ቅዱሰ ባህሪ ነው ማለት አይደለም ማለት ነው አንዱ ጻድቅ። ስለዚህ ተመሳሳይ ቃላትን ተጠቅመን ተመሳሳይ ምስጢር እንደማንሰጥ ተመሳሳይ አውድ እንደማይኖረው አረዳድ እንደማይኖረው ማወቅ ያስፈልጋል ማለት ነው። ታዲያ ስለ ቅዱሳን ስንገልጽ መናፍቃን ለምን እንዲህ አሉ ብለን ሌላ የማይገባ ነገርም እንዳንሰጥ መጠንቀቅ፣ አምላካችን በሚጠራበት ወይም ደግሞ የሱ የባህሪ ክብሩ በሚገለጽበት መጠን የሚገለጽ የለም፣ የባህሪ ቅድስናው በሚገለጽበት መጠን የሚገለጽ የለም። በምልአቱ በስፋቱ ሁሉን ቻይ በመሆኑ ላይ ምንም አይነት ተሳትፎ የሚያደርግ ፍጡር እንደሌለ ማወቅ ያስፈልጋል። እሱ እስከፈቀደ እስከሰጣቸው ድረስ ክብር አላቸው፣ እስከሰጣቸው ድረስ ጸጋ አላቸው። ከሱ ጋር ያላቸው ግንኙነት ትልቅ ኃይል እንዲኖራቸው አድርጓቸዋል። ስለዚህ በባህሪ የሚሰራውን በጸጋ እንዲሰሩ ፈቅዶላቸዋል። ይሄንን በመጻሕፍት ዓለም እንገልጻለን ማለት ነው እንጂ እንዲሁ ደግሞ እነሱ ለምን አዋረዱ ብለን እኛ ከፍ የምናደርግ መስሎን ሌላ ስም ብንቆልልም መልሶ ቅዱሳንን ወደ ጣዖት እንመልሳለን እንጂ የበለጠ ክብራቸውን እየገለጽን አለመሆኑ መታወቅ አለበት። አንድ ቅዱስ እግዚአብሔራዊ ቦታ ሰጥተነው ብንጠራው እሱም አይፈልግም፣ እምነቱም አይፈቅድም። ይሄ ነው መታወቅ ያለበት። ስለዚህ በየአውደ ምሕረቱ በየማህበራዊ ሚዲያው ላይ የሚገለጸው ነገር በጥንቃቄ ሊሆን እንዲገባ ነው መሆን አለበት ነው እና እሱ ነው እንጂ እነሱን እንዲህ ለማለት እንደዛ አይደለም። ትምህርታችን እነሱ እንዲህ ስላሉ አይደለም። እኛ ያስተምሮ መንገዳችን መቀጠል ብቻ ነው፣ አለመቀየር ብቻ ነው። ትውፊቱን መከተል ነው፣ አስተምሮን መከተል ነው የኛ ድርሻ እንጂ እነሱ እንዲህ ስላሉ እኛ የሆነ ነገር ስንል የምናሸንፍ እንደሆነ ማሰብ አያስፈልግም ማለት ነው። ካምላሽ ነው የሰጡን መምህር። በእውነት እንግዲህ ይህን ፕሮግራም ወደ እናንተ ስናደርስ ከዚህ ከአዲስ አበባ ሚኪያስ ደስታ ነው። ከዋግ ኽምራ ሰቆጣ ደግሞ ሁነው ጉዳዩን ከመጀመሪያው እስከ መጨረሻው ተከታትለው በተለይም ደግሞ የጉባኤ ቤቱን የልማት ስራ በማስተባበር ከመምህራችን ከመምህር መዝገበ ቃል ገብረ ሕይወት ጋር አብረው የሚሰሩት ወንድም አሸናፊ ሰጠን እጅግ አድርገን ነው የምናመሰግነው። በተመሳሳይም ወንድማችን አሸናፊ ሲራክ በዚሁ በዋግ ኽምራ ሰቆጣ ላይ አሃዱ ቪዲዮ ፕሮዳክሽን የተባለ የራሱ የሆነ ድርጅት አለው። በተሟሉ የፕሮዳክሽን እቃዎች ለሰርግ፣ ለልደት፣ ለተለያዩ መርሃ ግብሮች የቪዲዮ ፕሮዳክሽን ቀረጻ ስራዎችን የሚያከናውን ወንድም ነው።
እሱንም እጅግ አድርገን ነው የምናመሰግነው። እንግዲህ ቅድም ከመግቢያችን ጀምሮ በመሃል ያስታወስናችሁን የወለህ ነቃ ሕይወት የመጽሐፍት ትርጓሜ ቤትን መደገፍ ማገዝ ይኖርብናል። እንዲህ የመሳሰሉ ሊቃውንትና መምህራንን የምናገኝበት ጉባኤ ቤት ነው። ይህን ጉባኤ ቤት በቋሚነት በዘላቂነት መደገፍ ስለሚገባን ከዚህ ከስር ከስክሪኑ ስር በተለጠፈው ስልክ በመደወል ድጋፋችሁን ማድረግ ትችላላችሁ። እንዲሁም ደግሞ ባላችሁ አቅም ድጋፍ ለማድረግ የምታስቡ ሰዎች ደግሞ ከዚሁ ከስር ላይ ስክሪኑ ላይ በተለጠፈው የባንክ ቁጥር አማካኝነት ድጋፋችሁን ማድረግ እንደምትችሉ ነው። መምህራችን ለሰጡን ትምህርት ላስተላልፉልን መልእክት እጅግ አድርገን እናመሰግናለን። እሺ፣ እናመሰግናለን። ሰላም ይሁኑልን።